ሰላም ተማሪዎች እንደምናላችሁ ጸደና ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 4.9 ጄኔቲክ ዲስኦርደርስ የሚለውን ሰብሴክሽን እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ። አሁን ወደ ትምህርታችን። በዚህ ቪዲዮ ያሉንን አላማዎች ስናይ አንደኛው ኢትስ ዘ ሊስት ኮመን ጄኔቲክ ዲስኦርደርስ ኢን ሂውማንስ፣ በሰዎች ልጆች ውስጥ ሊከሰቱ የሚችሉ የዘረመል መዛባት እና በሱ ምክንያት ሊከሰቱ የሚችሉ የጤና እክሎችን መዘርዘር። to differentiate between single gene, chromosomal and multifactorial disorder፣ የተለያዩ አይነት የዘረመል መዛባቶች አሉ። ሲንግል ጂን፣ ክሮሞሶማል and multifactorial እንላቸው። በእነዚህ በሶስቱ መካከል ያለው ልዩነት ማወቅ። እንዲሁም ደግሞ to explain the difference between autosomal dominant recessive and X-linked disorders። በተጨማሪም ደግሞ ኦቶሶማል ዶሚናንት ሪሰሲቭ አት ሰም ታይም ኤክስ ሊንክድ ዲስኦርደርስ የምንላቸው የዘረመል የመባዛት ችግሮች አሉ። እነሱ መካከል ያለውን ልዩነት ማወቅ ነው ማለት ነው በዚህ ቪዲዮ ያለን አላማ። በተጨማሪም we will give examples of genetic disorders in humans፣ በሰዎች ልጆች ላይ ሊከሰት የሚችል በዘር ሐረግ የሚተላለፍ የጤና እክል ምሳሌዎቹን እናያለን። And before starting this section, ask yourself this question: what do I know about genetic disorders and what do I want to learn from this section? የሚለውን ነገር ስለተለያዩ የዘረመል መዛባትና በሽታዎች ምን ያህል አውቃለሁ፣ ከዚህ ሴክሽን ምን መማር ነው የምፈልገው የሚለውን ነገር ለራሳችሁ ጠይቁ። በመጀመሪያ think about diseases caused by genetic disorders and transmitted from parents to offspring in consecutive generations in community you are living in። እስቲ የተለያዩ በሽታዎችን ለማስታወስ ሞክሩ፣ ለማሰብ ሞክሩ። በዘር የሚተላለፉትን ማለት ነው፣ ከወላጅ ወደ ልጆች በተከታታይ ትውልድ ላይ የሚታዩ በሽታዎችን ለማሰብ ሞክሩ። በመጀመሪያ ስታስቡ ዲያቤቲስ የሆኑ ወይም ደግሞ የስኳር በሽታ ያለባቸው ሰዎች፣ ካንሰር ፔሸንትስ የካንሰር ታማሚዎች፣ ዳውን ሲንድሮም ያለባቸው ህጻናት፣ ተርነር ሲንድሮም ያለባቸው ህጻናት፣ ሄሞፊሊያ ያለባቸው ሰዎች፣ ሲስቲክ ፋይብሮሲስ የምንለው በሽታ and albinism የምንላቸው በሽታዎች they are some of the commonly known genetic disorders አይደለ? በደንብ የሚታወቁ ኮመን የሆኑ የዘረመል መዛባት አማካኝነት የሚከሰቱና በዘር የሚተላለፉ በሽታዎች ናቸው። which can be further categorized as autosomal dominant, autosomal recessive, X-linked, chromosomal and multifactorial disorders in human beings ማለት ነው። እነዚህን ጄኔቲክ ዲስኦርደርስ ደግሞ በዚህ መልኩ ልንመደባቸው፣ በተለያየ መልኩ ልንመደባቸው እንችላለን። ኦኬ፣ በሰው ልጆች ላይ ሊከሰቱ የሚችሉ በዘረመል መዛባት አማካኝነት ከዘር ወደ ዘር የሚተላለፉ የበሽታዎች ስለሆኑ። So what are the factors that cause genetic disorders and how የሚለውን ጥያቄ ስንመልስ ምን አይነት ነገሮች ናቸው የዚህን የዘረመል መዛባት የሚያስከትሉትና እንዴት የሚለውን ነገር ስንመልስ በመጀመሪያ የጄኔቲክ ዲስኦርደር ምንድነው? It's a disease that's caused by a change or mutation in an individual's DNA። ጄኔቲክ ዲስኦርደር የምንለው ነገር የዘረመል መዛባት የምንለው ነገር ምን አይነት ነገር ነው? በሽታ ነው። ምን አይነት በሽታ ነው? በምን ምክንያት የሚከሰት ነው? በዛ በግለሰቡ ዲኤንኤ ውስጥ ያሉ ጂንስ ወይም ዘረመሎች ለውጥን ኦር ሚውቴሽንን ሲያካሂዱ ነው ማለት ነው። ሲለዋወጡ ሲዛቡ ነው ማለት ነው ያ በሽታ የሚከሰተው። Mutation is a change in the DNA sequence of an organism due to either errors that occur during DNA replication or environmental factors. So mutation መለዋወጥ ምን ሲሆን ነው? የዲኤንኤ ሴኳንስስ አሉ አይደለ? ቅደም ተከተላቸውን የያዙ የምታስታውሱ ከሆነ ናይትሮጂነስ ቤዝስ ያልናቸው የእነሱ ቅደም ተከተል በስህተት ምክንያት ሲለወጥ ነው። ኦኬ፣ በምን ሰዓት? ወይ ዲኤንኤ ሪፕሊኬት ሲያደርግ የራሱን ኮፒ ሲሰራ፣ ወይ ደግሞ በተለያዩ አካባቢያዊ ፋክተርስ ምክንያት በተለያየ ጨረር ወይ የተለያዩ ኬሚካልስ አማካኝነት ስህተት ተፈጥሮ ያ ስህተት የእነዚህን ሴኩዌንስ ሲያዛባ ነው ማለት ነው ሚውቴሽን የምንለው ወይም ለውጥ የምንለው ነገር በዲኤንኤ ሴኩዌንስስ of organisms DNA ላይ። Parents pass genes on to their children and some of these genes may contain genetic disorder። ወላጆች ለልጆቻቸው የሚያስተላልፏቸው ዘረመሎች አሉ አይደለ? እነዛ ዘረመሎች መካከል ምን ሊሆን ይችላል? አንዳንዶቹ ጂኖች፣ አንዳንዶቹ ዘረመሎች
ስህተት የያዙ የተሳሳተ ዘረመል ሊያወርሱ ይችላሉ ማለት ነው። እነዚህን ጄኔቲክ ዲስኦርደርስ የተዛባ የጄኔቲክ ሴኮንስን የያዘ ዘረመልን ሊያወርሱ ይችላሉ። So some genetic disorders are carried by a dominant allele whereas the other are carried by a recessive allele. አንዳንዶቹ ጄኔቲክ ዲስኦርደርስ ዶሚናንት አለል ሆነው ሊተላለፉ ይችላሉ ወይ ደግሞ ሪሰሲቭ አለል ሲሆኑ የሚወረሱ የሚሆኑ ደግሞ አሉ። ሶ በአጠቃላይ this genetic disorders-ን የዘረመል መዛባትን we can group them into 3 main categories በሶስት ዋና ዋና ምድቦች ልንመድባቸው እንችላለን። እነዚህም single gene disorders, chromosome disorders እና multifactorial disorders ብለን ማለት ነው። So first let's see 4.9.1 the single gene disorders-ን እንመልከት። single gene disorders የምንላቸው ከስሙ እንደምንረዳው ምን ሲሆኑ these are caused by defects in one particular gene due to change or mutation that occurs in the DNA አንዱ ስፔሲፊካሊ አንዷ ጂን ላይ አንዷ ዘረመል ላይ መዛባት ሲፈጠር ለውጥ ሲፈጠር እጸጽ ወይም ጉድለት ሲፈጠር ነው ማለት ነው የሚከሰት ችግር ነው ማለት ነው። ኦኬ the single gene disorders የምንለው these disorders are also known as monogenetic disorder mono ማለት አንድ ነው genetic is አንድ ዘረመል ነው ስነ ባህሪን የስነ ባህሪ መመሪያን የሚይዝ ጂን ነው። ሶ አንድ የዛች አንድ ጄኔቲክ ጂን ላይ ዘረመል ላይ የተፈጠረ መዛባት ማለት ነው this monogenetic disorder. There are many well known single gene disorders. ስለዚህ ብዙ የታዋቂ የሆኑ በሽታዎች አሉ በዚህ ምክንያት ሊፈጠሩ የሚችሉ አንዷ ጂን ብቻ መዛባት ስለተከሰተባት ለውጥ ስለተከሰተባት ጉድለት ስላለው ማለት ነው። So the pattern of inheritance depends on whether they are controlled by genes on autosomes or by genes on the sex chromosome. የነዚህ ያወራረሳቸው እነዚህ ሲንግል ጂን ዲስኦርደርስ የመወራረሳቸው ነገር ምን ላይ የተመሰረተ ነው? እነዛ ጂኖች ያሉት የትኛው ክሮሞዞም ላይ ነው? ነን ሴክስ የሆኑት ኦቶሶምስ ላይ ነው ወይንስ ደግሞ ሴክስ ክሮሞዞምስ ላይ ነው የሚለው ነገር ይወስነዋል ማለት ነው። The three major patterns of Mendelian inheritance for genetic disorders and diseases are ሶስቱ ዋና ዋና የምንላቸው የሜንድለን ህግ የሚከተሉ የአወራረስ መንገዶች እነማን ናቸው? ኦኬ እነዚህ በሽታዎች ማለት ነው this genetic disorders, the single gene disorders, autosomal dominant, autosomal recessive እና X linked Mendelian inheritance pattern አላቸው። ኦኬ ሶስቱን እኔ የመጀመሪያ autosomal dominant ብለን የምንመድባቸው የዲስኦርደርስ አይነቶች ናቸው። so autosomal dominant disorders are expressed in heterozygous condition እነዚህ autosomal which means non-sex chromosome ላይ ያለ ጂን ሲዛባ የሚፈጠሩ በሽታዎች ናቸው ወይም እክል ነው። እነዚህ ደግሞ ራሳቸውን ኤክስፕረስ የሚያደርጉት ምን ሲሆን ነው? በሄትሮዛይገስ ኮንዲሽን ነው since they are dominant even the other allele በአለል ፎርም አይደለም ሁለት አለል ፎርም አይደለም የምናገኘው አንድን ጂን so even if one allele is recessive since the dominant exists እስካረገ ድረስ ያ ዶሚናንት አለል ላይ ያ ችግር ሀፕን ካደረገ ድረስ ሙቴሽን ከተከሰተ then that disorder ይታያል ማለት ነው። ያ እክል ይታያል ማለት ነው በዛ ሰው ላይ። so autosomal dominant disorders are controlled by genes on one of the human autosomes which are the 22 pairs of the non-sex chromosomes that do not differ between males and females. ስለዚህ ስሙ እንደሚያመለክተው autosomal ነው አይደል? autosomals ደግሞ the non-sex chromosomes ናቸው። እንዳልነው የሰው ልጅ 23 pairs of chromosome ነው ያለን 22ቱ they are autosomals አይደለ? ጾታን የማይወስኑ ክሮሞዞምስ ናቸው። so እነዛ ክሮሞዞምስ ላይ የሚገኝ አንድ ጂን ዶሚናንት ጂን ላይ ዲፌክት ሲኖር ዲስኦርደር ሲኖር የሚከሰቱ ናቸው ማለት ነው። ስለዚህ ይሄ ሴትና ወንድን የሚለዩበት እነዚህ ዲስኦርደርስ ለመከሰት ሴትና ወንድ ብሎ የሚለዩ አይደሉም ማለት ነው። ሁሉም ጾታ ላይ ሊከሰቱ የሚችሉ ዲስኦርደርስ ናቸው since they are autosomal okay ሴክስ ክሮሞዞምስ ላይ የሚከሰቱ ብቻ ስላልሆኑ therefore ስለዚህ autosomal dominant disorders are inherited in the same way regardless of the sex of the parent or offspring ማለት ነው። እነዚህ autosomal disorders dominant disorders ከወላጅ ወደ ልጆች የመተላለፋቸው ነገር በጾታ አይወሰንም ማለት ነው። ምንም አይነት ጾታ ቢኖራቸው ልጆች ከምንም አይነት ጾታ ካለው ወላጅ ወደ ልጆች የመተላለፍ እድል አላቸው ተመሳሳይ የሆነ እድል አላቸው።
ለምሳሌ ሃንቲንግተን ዲዚዝን ብንወስድ አንዱ ዌል ኖውን ኤግዛምፕል ኦፍ አን አውቶሶማል ዶሚናንት ሲንግል ጂን ዲዚዝ ነው። የታወቀና የተለመደ በሽታ ነው። ኢንዲቪጁዋልስ ዊዝ ሲንግል ዲፌክቲቭ ጂን ዊል ሃቭ ሃንቲንግተንስ ዲዚዝ ሌተር ኢን ላይፍ ባይ ፕሮግሬሲቭ ኒውሮጀነሬቲቭ ዲስኦርደርስ። ይህንን ዲፌክቲቭ ጂን የያዙ ግለሰቦች ምን ይታይባቸዋል? በዚህ በሽታ ተጠቂ የሆኑ ማለት ነው የነርቭ ችግር ያጋጠማቸው ሰዎች ይሆናሉ ማለት ነው በህይወት ዘመናቸው እየቆየ ሲመጣ። ሶ የሚያጋጥማቸው የሚያሳዩቸው ምልክቶች ብናይ መንቀሳቀስ አለመቻል፣ ለመዋጥ መክበድ፣ ራስን አስተባብሮ ወይም ኮኦርዲኔትድ የሆነ እንቅስቃሴ ማድረግ አለመቻል፣ ዲፕሬሽን እና እንዲሁም የሙድ መዛባት፣ የመማርና ምክንያታዊነትን የሚቆጣጠር የአእምሮ ክፍል መቸገር፣ ሜሞሪ ሉስ የማስታወስ ችግር የመሳሰሉትን ምልክቶች ያሳያሉ ማለት ነው። ይህንን ጂን ዲፌክቲቭ ጂን የያዙ ግለሰቦች በህይወት ዘመናቸው እየቆዩ ሲመጡ ይሄ ሀፕን የሚያደርገው ጀስት አንዷ ያቺ ሲንግል ጂን ላይ ዲፌክቲቭነስ ስላለ ነው፣ መበላሸት ስላጋጠመ ነው ማለት ነው። ሶ ዲስ ሃንቲንግተንስ ዲዚዝ ኢዝ ዋን ኤግዛምፕል። ሶ ከዚህ ጋር ተያይዞ ኢንኳሪ አክቲቪቲ 4.25 አለ። ኢትስ ኢንቨስቲጌቲንግ ሃንቲንግተንስ ዲዚዝ ነው። ቢኢን ግሩፕ በቡድን ሆኑ and conduct an investigation on the causes, symptoms and treatments of Huntington's disease from library or by asking a physician in your area. በአካባቢያቸው የሚገኝ ሐኪም ጋር በመሄድ ወይም ላይብረሪ በመግባት ሃንቲንግተንስ ዲዚዝ ያልነው በሽታ እንዴት ሊከሰት እንደሚችል፣ ምልክቶቹ ምን እንደሆኑና ሕክምናው ምን እንደሆነ አብራሩ ይላል። So form 3 groups by which the first group can search on the cause, the second symptom and the third group treatment of ሃንቲንግተንስ ዲዚዝ። ስለዚህ በሶስት ዋና ዋና ቡድን ተከፍላችሁ የመጀመሪያው ግሩፕ በምን እንደሚከሰት ፈልጎ መምጣት ይችላል። ሁለተኛው ግሩፕ ደግሞ ምልክቶቹን፣ ሶስተኛው ደግሞ ህክምናው ምን እንደሆነ ልታብራሩ ትችላላችሁ ማለት ነው። ሶስተኛው ግሩፖች ደግሞ ስለ ህክምናው ልትሰሩ ትችላላችሁ። የመጀመሪያውን ጥያቄ ስንመልስ the cause of Huntington's disease ምንድን ነው? It's caused by a defect in a single gene called HTT on the chromosome 4 አራተኛው ክሮሞዞም ኦፍ የዛ ግለሰብ HTT የሚባል ጂን ላይ በሚከሰት ህጸጽ አማካኝነት ነው ወይም ጉድለት እና ለውጥ አማካኝነት ነው ያ በሽታ የሚከሰተው። ይሄ ጂን ወይም ዘረመልድ ምንድን ነበር ተግባሩ? ኢትስ ቱ ፕሮዲውስ አ ፕሮቲን ኮልድ ሃንቲንግተን የሚባል ፕሮቲንን ማምረት ነው። ይሄ ፕሮቲን ደግሞ ጥቅሙ ምን ማለት ነው? ኖርማል ፋንክሽኒንግ ኦፍ ዘ ብሬን አእምሯችን በአግባቡ እና በስርዓቱ ስራውን ማከናወን እንዲችል የሚያግዝ ፕሮቲን ነው። እዚህ ጂን ላይ ሚቹዌሽን ወይም ለውጥ ሲከሰት ምን ይፈጠራል? የአእምሯችን ነርቭ ሴሎች የአእምሮ ነርቭ ህዋሳት ላይ ብልሽት ይፈጠራል። ምክንያቱም በዲፌክቲቭ ጂን አማካኝነት የሚሰራው ፕሮቲን በዛ ዲፌክቲቭ ሆነ ጉድለትና ህጸጽ ባለበት ትዕዛዝ አማካኝነት የሚሰራው ፕሮቲን አብኖርማል ትክክል ያልሆነ ጤነኛ ያልሆነ ስለሚሆን ማለት ነው። ያንን እክል ነው the Huntington's disease ብለን የምንለው። The defect is CAG trinucleotide. Repeat that repeats too many times. ብልሽቱ ወይም ለውጡ ደግሞ የሚሆነው the nucleotide which have got this nitrogenous basis CAG ኒክሎታይዶች በተከታታይ ራሳቸውን ደጋግመው ሲገለጹ ነው ማለት ነው። በዚህ ጊዜ ይሄ ምን ይሆናል? ዲፌክትድ የሆነው ጂን ፓርት ይሆናል። we have got this chromosome number 4 እዛ ላይ ደግሞ HTT የምንለው ጂን ፓርት አለ። ያቺ ሴክሽን ኦፍ the DNA which contains the 3 trinucleotides which are the CAG እነሱ ራሳቸውን ሲደጋግሙ መደጋገም ከሌለባቸው ጊዜ በላይ ያ ዲፌክት ያ እክል ይፈጠራል ማለት ነው። ሚቹዌሽኑ ይፈጠራል እዚህ ጋር then ኖርማሊ ፕሮዲውስድ መሆን የነበረበት ፕሮቲን ሃንቲንግተን ፕሮቲን ኖርማል የሆነው ፕሮቲን አይመረትም። አብኖርማል የሆነው ፕሮቲን ነው የሚመረተው። አእምሯችን ህዋሳት our neuron cells nerve cells ተገቢውን ፕሮቲን ስለማያገኙ ብልሽት ያጋጥማቸዋል። በዛ ምክንያት ነው ማለት ነው የተለያዩ የጤንነት እክሎች ያ ሰው የሚያጋጥመው። a normal person has fewer than 36 repeats while people with HD have 40 or more። እዚህ ጤነኛ ሰው የነዚህ የሲኤጂ
ትራይኒክሎታይድስ ድግግሞሻቸው በሴኩዌንስ ቅደም ተከተላቸው 36 ጊዜ ነው ያለው። ነገር ግን ሃንቲንግተንስ ዲዚዝ ደግሞ ያለባቸው ሰዎች እስከ 40 ይሆናል ማለት ነው። ከበቂ በላይ ድግግሞሻቸው ይፈጠራል። ከ36 በላይ ቁጥሩ ስለሚሆን ያኔ ዲፌክቲቭ ጂን ይሆናል ማለት ነው። ትክክል ያልሆነ ምቹት ያደረገ ጂን ፓርት ይሆናል። ሶ ያ ሰው የዚህ ዲስኦርደር ተጠቂ ይሆናል ማለት ነው። So it's an autosomal dominant disorder, which means only one copy of the defective gene can cause the disease. autosomal dominant disorder ነው ማለት ነው። አንዱ ኮፒ ብቻ በቂ ነው ያንን እክል ያ ሰው እንዲያሳይ እዛ ሰው ላይ እንዲገለጽ። only one copy is enough. heterozygous form ሆኖ አንዱ አለል which is defective የሆነው ጂን ካለ በአንዱ ሳይድ በአንዱ አለል ፎርም then it's enough ማለት ነው ያ ዲዚዝ ያ ሰው ላይ እንዲገለጽ። So the defective gene produces an abnormal huntingtin protein that damage the brain cell ማለት ነው። ስለዚህ ይሄ እክል ያጋጠመው የጂን ክፍል ትክክል ያልሆነ ጤነኛ ያልሆነ ፕሮቲን እንዲያመርት ያደርጋል። ያ ደግሞ ሄዶ የአእምሮ ህዋሳትን ያበላሻቸዋል። ስፔሻሊ እንደ ባዛል ጋንግሊያ which control movement በተለይ ደግሞ ባዛል ጋንግሊያ የምንለው የአእምሯችን ክፍል አለ እንቅስቃሴን የሚቆጣጠር እሱን ጋር ያሉትን የአእምሯችን ህዋሳት ያጠቃል። ስለዚህ ያ ሰው እንቅስቃሴውን መቆጣጠር የማይችል ይሆናል ማለት ነው። የዚህ በሽታ ተጠቂ ሰዎች የሚያሳያቸው ምልክቶች ምንድናቸው? ሲምፕተምስ ምንድናቸው ካለን the symptoms usually appear between age 30 up to 50 but can occur earlier or later ማለት ነው። አብዛኛው ጊዜ በዚህ በሽታ የተጠቁ ሰዎች ምልክቶችን የሚያሳዩት ከ30 እስከ 50 ባለ እድሜ ክልላቸው ውስጥ ነው። ነገር ግን አንዳንድ ሰዎች ላይ ወይ በጣም ከ30 ቀድሞ ወይ ደግሞ ከ50 አልፎ ምልክቶቹ ሊታዩ ይችላሉ። ሞተር ሲምፕተምስ የነርቭ ህዋሳቶች ላይ በነርቭ ህዋሳቶች ምክንያት በደረሰ ዳሜጅ የሚከሰቱ ምልክቶች ጀርኪ መሆን፣ የተምታታ አካሄድ መሄድ፣ አንኮንትሮልድ ሙቭመንት እንቅስቃሴ መቆጣጠር አለመቻል፣ ዲፊካልቲ ዋኪንግ በደንብ በአግባቡ መራመድ አለመቻል፣ አለመናገር ስፒክ አለማድረግ መቻል እና ስዋሎዊንግ አጌን የመዋጥ መቸገር የመሳሰሉትን ምልክቶች ሊያይ ይችላል ያ ሰው። ኮግኒቲቭ ሲምፕተምስ ጋር ደግሞ ስንሄድ ነገሮችን ከመማርና ከማስታወስ ጋር የሚሞሪ ሎስ የማስታወስ ማጣት፣ ትውስታ የማጣት፣ ፖር ኮንሰንትሬሽን ነገሮች ላይ ትኩረትን የማጣት እና ደግሞ ዲሲሽኖችን ሜክ ለማድረግ የመክበድ ምልክቶች ሊታዩባቸው ይችላሉ ውሳኔ የመወሰን ላይ። ስለዚህ የሃንቲንግተን ዲዚዝ ተጠቂ የሆኑ ግለሰቦች እነዚህን ምልክቶች ሊያሳዩ ይችላሉ። እዚህ ጋር በምስል ማየት እንችላለን። እጅን እንደ ልብ ማዘዝ አለመቻል፣ የማስታወስ የኮንሰንትሬት የማድረግ፣ ኮግኒቲቭ ኤቢሊቲ ዲክላይን ማድረግ ማሽቆልቆል፣ ኢሞሽናል ቼንጅ ስሜታቸው የመቀነባወጥ፣ ኢምፔርድ ኮኦርዲኔሽን ራሳቸውን ተቆጣጥረው መጓጓዝ አለመቻል፣ ሙድ ስዊንግ ያላቸው የሙድ የጠባይ ሁኔታ መለዋወጥ፣ ኮንሰንትሬት አለማድረግ፣ አንስቴዲ ጋልት ያልተረጋጋ አረማመድ እና ስለርድ የሆነ ስፒች የሚያደርጉት ንግግር አለመሰማት፣ የተደበቀ ንግግር የመሳሰሉት ሲምፕተሞቻቸው ናቸው ማለት ነው። አጌን ሳይካትሪክ ሲምፕተሞቹ ደግሞ ከአእምሮ ጋር በተያያዘ ደግሞ የሚያጋጥማቸው ደግሞ ምልክቶች የዲፕሬሽን፣ ሙድ ስዊንግ ጸባይ በዛው መቀየር፣ ንዴታማ የመሆን ኢሪታቢሊቲ እና አንግዛይቲ የመጨነቅ ስሜቶች ሊታዩባቸው ይችላሉ። the disease worsens over time and leads to loss of body control and mental ability በሽታው በዚህ መልኩ እያለ እየተባባሰ ይሄድና የአንድን ሰው የመቆጣጠር አቅምን እንዲሁም የአእምሮ ችሎታን ሊያሳጣ የሚችል የበሽታ አይነት ነው ማለት ነው። ስለ ትሪትመንቱ ስንመጣ ሃንቲንግተንስ ዲዚዝ ሙሉ በሙሉ የሚያድነው ኪውር የለውም፣ መድኃኒት የለውም። ነገር ግን የተለያዩ የሕክምና እርዳታ የሚሰጥባቸው መንገዶች አሉ። እነዚህ የተለያዩ ምልክቶች ለማስተካከል የሚበጁ ለምሳሌ እንደ ቴትራቤናዚን እና ዲዩቴትራቤናዚን የሚባሉ መድኃኒቶች ይህንን ከቁጥጥር ውጭ የሆነ እንቅስቃሴ ለመቀነስ የሚያግዙ መድኃኒቶች አሉ። እንዲሁም በተጨማሪ አንቲ ዲፕሬሰንትስ እና አንቲ ሳይኮቲክ መድኃኒቶች ሄልፕ ቱ ኮንትሮል ሙድ ኤንድ ቢሄቪየር ፕሮብለምስ ማለት ነው። የጸባይ የሙድ መለዋወጥ ሲፈጠር እነዚህ አይነት መድኃኒቶችን በመውሰድ መቆጣጠር ይቻላል። በተጨማሪም ፊዚካል ስፒች ቴራፒ፣ የአካል ብቃት ቴራፒ፣ የንግግር ቴራፒ ሊያግዙ ይችላሉ ማለት ነው። አንድን ፔሸንት አንድን በሽተኛ አክቲቭ እንዲሆን
ንቁ ሆኖ በተሻለ መልኩ ኮሚኒኬት ማድረግ እንዲችል ሊያግዙት ይችላሉ። ጄኔቲክ ካውንስሊንግ ደግሞ ሌላው ራሱ በጣም አስፈላጊ የሆነ ነገር ነው። ስለ ስነ ባህሪ የማማከር ነገር ማለት ነው። ኢትስ ቬሪ ኢምፖርታንት ፎር ፋሚሊስ ቱ አንደርስታንድ ኢንሄሪታንስ ኤንድ ቴስቲንግ። ስለዚህ ይህን የምክር አገልግሎት ደግሞ የሚወስዱ ሰዎች በቤተሰባቸው ምን አይነት ነገሮች ሊዋረሱ እንደሚችሉ ሀሳቡን ይሰጣል ማለት ነው። And again, researchers are working on gene therapy to slow or stop the disease in the future. የተለያዩ ተመራማሪዎች ይህንን በሽታ ለማስወገድ የተለያዩ ጂን ቴራፒ እያጠኑ ይገኛሉ። ወይ በቶሎ እንዳይባባስና በሽታው ሰው ልጅ ችግር ላይ እንዳይጥል ወይ ደግሞ ሙሉ በሙሉ በሽታውን ማስቆም የሚችሉበትን ነገር ወደፊቱ እየተመራመሩ ይገኛሉ። ሁለተኛው የሲንግል ጂን ዲስኦርደር አይነት አውቶሶማል ሪሰሲቭ ዲስኦርደር የምንለው ነው። These are expressed in homozygous conditions. እነዚህ ደግሞ በሽታዎች በዘር የሚተላለፉ በሽታዎችን የምናያቸው ምን ላይ ነው? ምን ሲሆን ነው? both of the alleles homozygous ሲሆኑ ነው። ምክንያቱም ከእናትም ከአባትም መወረስ አለባቸው እነዚህ አለልስ ያን በሽታ የያዘ ሰው ላይ እንዲገለጽ ማለት ነው። That's why we call them autosomal recessive. An autosomal recessive disorder will most commonly occur when both parents carry the trait and the offspring receives the defected gene from each parent. እዚህ ዲስኦርደር የሚከሰተው አብዛኛው ጊዜ ምን ሲሆን ነው? ሁለቱም ወላጆች እናትም አባትም ያንን ችግር ያለበትን ዲፌክትድ ጂን ስህተት የሆነውን ዘረመልድ ሲይዙና ሁለቱም ለሚወልዱት ልጅ ሲያስተላልፉ ሲያወርሱት ነው ማለት ነው። ይሄኛው አይነት ዲስኦርደር ወደ አዲሱ ልጅ ተላልፎ ያ ልጅ ላይ በሽታውን የምናየው። Cystic fibrosis and albinism are autosomal recessive disorders controlled by a single autosomal gene with two alleles. እነዚህ ሁለት ሲስቲክ ፋይብሮሲስ እና አልቢኒዝም የምንላቸው የበሽታዎች አይነቶች የሚከሰቱት ምን ሲሆን ነው? ያ እነሱን የሚቆጣጠረው ጂን ዘረመል በሁለት ፎርም ኦፍ አለልስ ይገኛል። ለዚህ ሁለቱም አለል ችግር ያለበት ጂን ሲይዝ ነው ፎርም ኦፍ ጂን ሲይዝ ሲኖር ነው ማለት ነው። these two disorders happen የሚያደርጉት although both parents are the carriers of the trait they are unaffected ማለት ነው። አብዛኛው ጊዜ እናትም አባትም በእነዚህ ስህተት ያላቸውን ጂን ተሸካሚ ቢሆኑም እነሱ ላይ ላይገለጽ ይችላል በሽታው ማለት ነው ኬሪየር ሆኖ። ከዛ ግን የሚወልዱት ልጅ እነዚህን ዲፌክቲቭ ጂንስ ከሁለቱም ከወሰደ ከእናትም ከአባትም ሪሰሲቭ ዋን ማለት ነው that's why autosomal recessive ያልነው ምን happen ያደርጋል? a child with cystic fibrosis or albinism has inherited a defective gene from each parent ማለት ነው። ከእያንዳንዱ ወላጅ እነዚህን ጂንስ ከወሰደ ችግር ያለባቸውን ጂንስ ከወሰደ እነዚህ በሽታዎች ይከሰታሉ ማለት ነው በዛ በተወለደው ልጅ ላይ። activity 4.26 inquiry activity ስንሰራ it's investigating albinism. most forms of albinism in humans have a Mendelian inheritance pattern አይደለ? አብዛኞቹ የአልቢኒዝም በሽታ ተጠቂዎች በሰው ልጆች ላይ የአወራረስ ሂደታቸው ማንን ይከተላል? ሜንድሊያን ኢንሄሪታንስን የሜንድሊያን አወራረስ መንገድን ነው የሚከተለው። ሶ ምን ታደርጋላችሁ እናንተ? you show the out using the Punnett square for albinism. Punnett squareን በመጠቀም ለምሳሌ the allele for the normal pigmentation ኖርማል አልቢኒዝም የሌለበት ኖርማል ጂኑን አለሉን ካፒታል R ብንለው which is the dominant and to the allele for albinism ደግሞ small r ብንለው ብላችሁ በፓኔት ስኬር እንዴት ሊዋረስ እንደሚችል ወደ ልጆቻቸው እነዚህ አልቢኒዝም ጂን ኬሪየር የሆኑ ፓረንትስ ወደ ኦፍስፕሪንግስ እንዴት እንደሚወርሱ አሳዩ ይላቸዋል። and then you explain the causes, symptoms and treatments of albinism and cystic fibrosis. እነዚህ ሁለት አልቢኒዝም እና cystic fibrosis የኦቶሶማል ሪሰሲቭ ዲስኦርደር ምሳሌዎች ናቸው ብለናል አይደል? ስለዚህ ሁለቱን በምን እንደሚከሰቱ ምን አይነት ምልክቶች እንደሚያሳዩ በዚህ በሽታ የሚጠቁ ሰዎች እና ህክምናውስ ምን እንደሆነ አብራሩ ይላል። ሶ ምን ታደርጋላችሁ? ይሄን አክቲቪቲ ሲሰሩ you form two groups ሁለት ቡድን ትሆናላችሁ። the first group can do albinism and the second cystic fibrosis. የመጀመሪያው ቡድን አልቢኒዝም ላይ አክቲቪቲውን ይሰራል። ሁለተኛው ደግሞ cystic fibrosis ላይ and within each group እያንዳንዱ ግሩፕ ሶስት ሰብ ግሩፕስ ልትሰሩ ትችላላችሁ። the first group can take the cause, the second group can take the symptoms ሁለተኛው ቡድን ደግሞ ምን አይነት ምልክቶች እንደሚያሳዩ and the third group ትሪትመንቱን ምን አይነት ህክምና ለእያንዳንዱ በሽታዎች ለሲስቲክ ፋይብሮሲስም ለአልቢኒዝምም ምን አይነት ህክምናዎች እንዳሉ ደግሞ ሶስተኛው ግሩፕ ያብራራል ማለት ነው። so you present your findings in the class ማለት ነው። ያገኛችሁትን ግኝት ለክፍል ጓደኞቻችሁ ታቀርባላችሁ ማለት ነው።
ሶ አብረን እንስራና ሌትስ ቢገን ዊዝ ዳት ኦፍ አልቢኒዝም። ሶ አልቢኒዝም በመጀመሪያ ምንድን ነው? ኢትስ የቆዳ የጸጉርና የአይን ቀለምን የሚያጠቃ የጄኔቲክስ ሁኔታ ነው። በዚህ ሁኔታ ውስጥ ያሉ ሰዎች ለእነዚህ የሰውነት ክፍሎቻቸው ቀለም የመስጠት የማመንጨት ኃላፊነት ያለው ሚላኒን የተባለ ፒግመንት ቀለም በበቂ ሁኔታ ባለመመንጨቱ የሚከሰት ነው ማለት ነው። በዚህ ምክንያት የቆዳ ቀላል የሆነ የቆዳ ቀለም ከመኖሩ አንስቶ ለተለያዩ የጤና ችግሮች ሊያመራ የሚችል በዋነኝነት ቆዳን፣ አይንን፣ ለፀሐይ ብርሃን ስሜት ጋር የተያያዘ ችግሮችን የሚያመጣ ችግር ነው ማለት ነው። ያን ሜላኒን የሚያመርቱ ሜላኖሳይትስ የሚባሉ ህዋሳት በአግባቡ ያንን ፒግመንት ያንን ቀለም ማምረት ሳይችሉ ሲቀሩ ነው። በመምክንያት ያንን ሜላኒን ፕሮዳክሽን የሚቆጣጠረው ጂን ዘረመል በአግባቡ ስለሌለ ማለት ነው። በዛ ቦታ ላይ እዛ ላይ ስህተት ስለተፈጠረ ማለት ነው። ሶ ፓኔት ኬርን በመጠቀም እንዴት ሊዋረስ እንደሚችል ከወላጆች ወደ ልጆች ስንመለከት ምን ብለን መውሰድ እንችላለን? ሌት አር ቢ ኖርማል ፒግመንት። አርን ምን ብለን መውሰድ እንችላለን? ኖርማል ፒግመንት የሚወክለውን ዶሚናንት አለል አርገን መውሰድ እንችላለን። ስሞል አር ደግሞ አልቢኒዝም። ፎር ደ ፒግመንቴሽን የተቀመጠችው አለል which has got the defective gene the albinism the recessive አለል አርገን መውሰድ እንችላለን። ሶ ሌትስ ሴይ ሁለት ካሪየር ፓረንትስ እናትም አባትም እነሱ ላይ አልቢኒዝም የለም፣ አልተገለጸም ያ በሽታ። ነገር ግን ጄኖቲፒካሊ በዘር ውቅራቸው ላይ ስናይ ሪሴሲቭ ጂንን የያዙ ሁለት ፓረንትስን ብናጋባና ልጅ ቢወልዱ when we make the cross ካፒታል አር with ካፒታል አር ቦዝ ኖርማል የሆነውን ጂን ስለሚወርስ የመጀመሪያው ልጃቸው ኖርማል ይሆናል። ቀጣይ ደግሞ ሌላኛው ልጃቸው ምን ሊሆን ይችላል? ካፒታል አር እና ስሞል አር ስለሚወርስ ኖርማል ነው የሚሆነው፣ አልቢኖ አይታይበትም። ግን ስቲል the carrier gene አለች the recessive gene and small r again ከካፒታል አር ጋር ክሮስ ሲደረግ ኖርማል with carrier ነው። so the dominant one አይሎ ስለሚወጣ phenotypically አናያቸውም። genotypically ግን it's a carrier of this albino gene defective gene። አራተኛው ላይ የምናገኘው ልጅ both the defective genes ስለሆነ የሚወርሰው the recessive form ስለሆነ የሚገለጸው this ደግሞ defective gene the albino ማለት ነው። ስለዚህ አልቢኖ የሚታይበት ልጅ ይሆናል ማለት ነው። from both parents the recessive defective ጂኖችን የወረሰው ልጅ። so ሬሾቸውን ስንገልጽ 75% of the normal pigmentation have the normal pigmentation አይደል? ከአራቱ ሶስቱ ልጆች ኖርማል ነው ሆኖ የሚወለዱት ማለት እነሱ ላይ ያንን የአልቢኖ ችግር አናይባቸውም። አንዱ ላይ ግን እናይበታለን 25% of the 4 children's ማለት ነው። so inheritance type autosomal recessive ነው። ምክንያቱም ያ በሽታ የተገለጸው ምን ሲሆን ነው? both the recessive alleles ሲወረሱ ስለሆነ ማለት ነው። so cause of albinism ቀደም ብዬ እንዳልኩት is caused by mutation in genes that control the production of melanin። ሜላኒን የምንለው ፒግመንት አለ፣ ቀለም አለ፣ የቆዳችንን፣ የጸጉራችንን፣ የአይናችንን ቀለም የሚሰጠን ያ ሜላኒን በአግባቡ መመረት አለመቻል ነው ማለት ነው። እሱን ደግሞ የሚቆጣጠረው ጂን አለ፣ ዘረመል አለ። እዛ ዘረመል ላይ በሚፈጠር ለውጥ ነው፣ በሚቹዌሽን አማካኝነት ነው ያ በሽታ የሚፈጠረው። the most common gene affected is the TYR gene which is tyrosinase enzyme። አብዛኛው ጊዜ ችግር የሚኖርበት ጂን የትኛው ጂን ነው? ምንን የሚቆጣጠረው ጂን ነው? ታይሮሲኔዝ ኤንዛይምን ለመስራት የሚያስችለው መመሪያን የያዘው ጂን ላይ ነው። this tyrosinase enzyme የምናገኘው ሜላኖሶምስ የምንላቸው መዋቅሮች ውስጥ ነው። እነዚህ ሜላኖሶምስ ደግሞ ሜላኖሳይትስ የምንላቸው ህዋሳት አሉ። ስፔሻሊ የቆዳ ህዋሳት እነሱ ውስጥ ነው ይሄ ፒግመንት የሚሰራው። እሱን ፒግመንት ለመስራት የሚያስችል ኤንዛይም ነው ታይሮሲኔዝ ኤንዛይም። ያ ኤንዛይም ደግሞ እንዲሰራ የሚያስችል የጄኔቲክ ኮድን የያዘው this gene ዘረመል አፌክትድ ይሆናል፣ ሚቹዌት ያደርጋል። በዚህ የተነሳ በተገቢው መልኩ ይሄ ኤንዛይም መስራት አይችልም። ይሄ ኤንዛይም ስላልተሰራ ደግሞ ሜላኒን ፒግመንት በአግባቡ አይመረትም ማለት ነው። so that's the whole cause. A person with must inherit 2 recessive alleles, one from each parent to have albinism. so አንድ ሰው አልቢኖ ተጠቂ እንዲሆን ሁለቱንም ሪሰሲቭ አለልስ ዲፌክቲቭ የሆኑትን ጂኖች ከእናቱም ከአባቱም ሊወርስ ይገባል ማለት ነው። so symptoms of albinism ጋር ስንሄድ አልቢኒዝም ተጠቂ የሆኑ ሰዎች የሚታይባቸው ምልክቶች ምንድን ናቸው? አንደኛ ቬሪ ላይት ስኪን ያላቸው ቀላል የሆነ የቆዳ
ቀለም ነው የሚኖራቸው። አብዛኛው ጊዜ ነጭ ይሆናል። ፔል ሄር የገረጣ ወይም ደግሞ ፈዛዛ የሆነ የጸጉር ቀለም ይኖራቸዋል እና የአይናቸውም ቀለም እንዲሁ ዋይት የሆነ ነጭ የሆነ እንዲሁም ፈዛዛ የሆነ ቀለም ይኖረዋል ማለት ነው። ምክንያቱም ቀደም ብለን እንዳልነው ሜላኒን ፕሮዲስ የሚያደርጉ ታይሮሲኔዝ ኤንዛይም ወይ ተመርቶ በአግባቡ ስራውን እየሰራ አይደለም፣ ምክንያቱም ትክክለኛ ኤንዛይም ስላልሆነ፣ ወይ ደግሞ እስከናካቴውም አልተመረተም። ስለዚህ ሜላኖሳይትን ማምረት አልቻለም። ያ ሜላኖሳይት ያልናቸው ህዋሳት አልቻሉም። ኦር ደግሞ ምን ሆኖ ሊሆን ይችላል? ሜቢ ኢንአክቲቭ ሆኖ ሊሆን ይችላል። ተመርቶም ስራውን እየሰራ ሳይሆን ቀርቶ ሊሆን ይችላል ማለት ነው። ስለዚህ በእነዚህ ሪዝንስ እንዲህ አይነት የቀለም ችግሮች ያጋጥሙታል ያ ሰው። በተጨማሪም ቪዥን ፕሮብለምስ የእይታ ችግርም ለምሳሌ ሴንሲቲቭ ቱ ላይት መሆን፣ ለፀሐይ ብርሃን በጣም ሴንሲቲቭ መሆን፣ ስሜታዊ መሆን፣ ፑር አይሳይት የደከመ እይታ መኖር፣ ስታግመስ አይ ሙቭመንት ወይም የአይን መንቀጥቀጥ፣ high risk of sunburn and skin cancer because of lack of melanin. ሜላኒን ከቀለም ከመስጠት በተጨማሪ ደግሞ ሌላ የራሱ የሆነ ጠቀሜታ አለው። ሌላኛው ጠቀሜታው ደግሞ ምን ማድረግ ነው? የቆዳችንን ከተለያዩ ጎጂ ዩቪ ሬይስ መከላከል ነው፣ መጠበቅ ነው። ኦኬ ኢትስ ናቹራል ሰንስክሪን በሉት። ስለዚህ ያ ሜላኒን አሁን በደንብ ካልተመረተ ሰውነታችን ጎጂ የሆኑ የፀሐይ ጨረሮችን ሊሰበስብ ስለሚችል የቆዳችን ህዋሳት ሊበላሹና ሊጎዱ ይችላሉ ማለት ነው። ስለዚህ በስተክክል ካልተመረተ ሜላኒን እነዚህ ችግሮች ስለሚያጋጥሙ ለፀሐይ ቃጠሎ፣ ለቆዳ ካንሰር፣ ለመሳሰሉት በሽታዎች ተጋላጭ ይሆናሉ ማለት ነው አልቢኒዝም ያለባቸው ሰዎች ቢካዝ ኦፍ ዲስ ላክ ኦፍ ሜላኒን። ትሪትመንታቸው ጋር ደግሞ ስንመጣ ወይም ደግሞ አልቢኒዝም ተጠቂ የሆኑ ሰዎች እንዴት አድርገው ነው ህክምና የሚያገኙት ስንል አንደኛ ማወቅ ያለብን there is no cure but symptoms can be managed። ሙሉ በሙሉ ያን በሽታ ማዳን አይቻልም፣ ግን ለሚታዩ ምልክቶች ተገቢውን እርምጃዎች መውሰድ ይቻላል። አንደኛው is to protect the skin and the eye from the sunlight ነው። አልቢኖ የሆኑ ሰዎች ቆዳቸውን እንዲሁም አይናቸውን ከፀሐይ ብርሃን ሰንስክሪን፣ ሀትስ ኮፍያዎች እና የፀሐይ ብርሃኖች የፀሐይ መነጽር በማድረግ ሰንግላስስን በማድረግ መከላከል ይችላሉ። and again regular eye checkup ያስፈልጋቸዋል and vision aids መደበኛ የአይን ህክምና ክትትል እና ደግሞ ለማየት የሚያስችሉ እገዛዎችንም ሊያገኙ ይችላሉ። and again education and support for dealing with vision and social challenges ማለት ነው። በተጨማሪ ደግሞ እነሱን ለመረዳትም ለማገዝም የሚጠቅሙ ትምህርታዊ የሆኑ እና ድጋፍ መስጠት የሚችሉ ለማየትም ሆነ ከማህበረሰቡ ጋር ያለ የሚያጋጥማቸውን ችግሮች ለመቅረፍ የሚያስችሉ ትምህርቶችንም በመስጠት እነዚህን አልቢኖ ተጠቂ ሰዎችን ያው ህክምና ማድረግ ይቻላል ማለት ነው፣ ማገዝ ይቻላል ከሚታይባቸው በሽታዎች አንጻር። ሁለተኛው የአክቲቪቲያችን ጥያቄ is about cystic fibrosis ነው። cystic fibrosis ደግሞ ምንለው disorder የጤና እክል ምን አይነት እክል ነው? it's a genetic disorder። ኦኬ ይሄ የሚፈጠረው ደግሞ CFTR የሚባል ጂን ሚቹዌት ሲያደርግ ነው። ኦኬ ሲቀየር ነው። በዚህም የተነሳ ክሎራይድ አየን ከህዋሳቶች ወደ ውጭ መውጣት አይችልም። በዚህ የተነሳ ደግሞ because of this osmosis ዋተርም አብሮት አይወጣም። በዚህ የተነሳ ሙከስ ሌየር ቲክ ይሆናል ማለት ነው፣ አይቀጥንም ማለት ነው። አብዛኛውን ደግሞ እነዚህን ሙከስ የሚያመነጩ ኦርጋኖች አካባቢ እንደ ሳምባ፣ እንደ ስዌት ግላንድስ፣ ኦኬ የላብ እጢዎች፣ ኢንተስታይን አንጀቶቻችን፣ ፓንክሪስ፣ ጣፊያችን የመሳሰሉ ኦርጋኖች ውስጥ ያሉ ህዋሳት ይህንን ችግር ስለሚያጋጥማቸው ሙከስ ሌየር ምን ይሆናል ማለት ነው? ወፍራም ስቲኪ ይሆናል ማለት ነው። በዚህ የተነሳ እክል ያጋጥማቸዋል ስራቸው ላይ ፓንክሪስ፣ intestine, liver and the sweat glands and of course the lung ጨምሮ ማለት ነው። so the cause of cystic fibrosis ስንመለከት like we said it's caused by a mutation in CFTR gene. CFTR cystic fibrosis transmembrane conductance regulator የሚባል ዘረመል ነው። ይሄ ዘረመል ተግባሩ ምን ማለት ነው? ምን ማድረግ ነው? CFTR የሚባል ፕሮቲን ቻናልን ማምረት ነው። ይሄ ፕሮቲን ቻናል
የተለያዩ እንደ ላንግ እንደ ፓንክሪስ እንደ ኢንተስታይን ያሉ ህዋሳት ላይ በመሆን እንደ ሴል ሜምብሬን በመሆን ክሎራይድ ከህዋሱ ወደ ውጪ እንዲወጣ እንደ ፓሴጅ የሚያገለግሉ ፕሮቲንስ ናቸው። ሶ ቢካዝ ኦፍ ዲስ ሚቹዌሽን እዚህ ጂን ላይ በሚደርስ እክል እና ለውጥ አማካኝነት እነዛ ፕሮቲንስ በአግባቡ የማይሰሩ ከሆነ ክሎራይድ አይን እንዳለው እንደ ልብ ከህዋስ አይወጣም። ከህዋስ ሳይወጣ ደግሞ ከህዋስ ውጪ ያለው ሙከስ ንፋጭ የሚወፍርበት ሁኔታ ነው የሚኖረው ማለት ነው። ሶ ይሄ ንፋጭ በመኖሩ ምክንያት ምን ይኖራል? ቲክ የሆነ ወፍራም ሆነ ተዝለግላጊ ንፋጭ ከሰውነታችን ውስጥ እንዲከማች ያደርጋል ማለት ነው። ስፔሻሊ ኢን ዘ ላንግስ ኢን ዘ ፓንክሪስ ኤንድ አዘር ኦርጋንስ ማለት ነው። ሳምባችን ውስጥ ቆስታችን ወይም ጣፊያችን ውስጥ እና ሌሎች አካላቶቻችን ውስጥ እነዚህ ወፍራም የሆኑ ንፋጮች እንዲከማቹ ይሆናል ማለት ነው። ይሄ ከዛ በሱ የተነሳ እነዚህ የተለያዩ አካላቶቻችን ስራቸው ላይ እክል ያጋጥማቸዋል ማለት ነው። So it's also an autosomal recessive disease ማለት ነው። A person must inherit 2 defective genes, one from each parent ማለት ነው። አንድ ሰው በዚህ በሽታ የዘር በሽታ ተጠቂ መሆን የሚችለው ምን ሲሆን ነው? ሁለቱንም ችግር ያለባቸውን ጂንስ of this CFTR genes ሲወርስ ነው። That's why we call it autosomal recessive disease. recessive የሚሆኑት ሁሉ ጊዜ የሚገለጹት ሁለቱም both of them ሲገለጹ የሚገለጽ both of the alleles the recessive alleles ሲገለጹ የሚከሰት ባህሪ ነው ብለን የለ። So they are autosomal recessive disease or this disease is autosomal recessive disease. Symptoms ደግሞ of the cystic fibrosis, chronic cough and lung infections. ተደጋጋሚነት ያለው ሳል እና የሳምባ ኢንፌክሽን ሊከሰትበት ይችላል። ያ ሰው breathing difficulty due to mucus in the lung. እነዚህ ወፋፍራም ንፋጮች ሳምባችን ውስጥ ስለሚከማቹ በዚህ የተያያዘ ሰው ሳምባ ውስጥ ስለሚከማቹ የመተንፈስ ችግር ሊያጋጥመው ይችላል። ያ ሰው poor digestion again እንዳልነው ጣፊያችን ላይም እንዲሁም ደግሞ የአንጀታችን ውስጥም እንደዚህ አይነት ሙከሶች ሊከማቹ ስለሚችሉ since this thick mucus blocks the digestive enzyme እና ደግሞ ይሄ ንፋጩም የተለያዩ የስርዓተ ምግብ መፈጨታችን ላይ የሚሳተፉ ኤንዛይሞችን ከስራቸው ላይ ሊያስተጓጉል ስለሚችል ምግብ ያለመፈጨት ችግር ሊያጋጥመው ይችላል። and salty tasting skin ቆዳቸው ደግሞ ጨው ማለት and slow growth due to nutrient absorption problems ከዛ ደግሞ አስተዳደጋቸውም ላይ ችግር ሊያጋጥማቸው ይችላል። ምክንያቱም ኒውትሪየንትስ ንጥረ ነገሮች በተገቢው መልኩ አብዞርብድ ስለማይሰርጉ ማለት ነው በሰውነታቸው ህዋሳቶች ውስጥ። ስለዚህ እንደዚህ አይነት ችግሮች ሊታዩባቸው ይችላል ማለት ነው በሲስቲክ ፋይብሮሲስ የተጠቁ ሰዎች ላይ። ወደ ትሪትመንት ኦፍ ሲስቲክ ፋይብሮሲስ ስንመጣ there is no cure again ሙሉ በሙሉ ማዳን አይቻልም። ግን there are treatments that help to manage the symptoms ማለት ነው። ነገር ግን የተለያዩ የህክምና አማራጮች እነዚህ የሚታዩባቸውን ምልክቶች ለማስተካከል የሚረዱ ህክምናዎች አሉ። አንደኛው airway clearance therapy ነው to remove mucus ሳምባቸው ውስጥ ተከማችቶ የሚገኘውን ንፋጭ ለማስወጣት የሚረዱ ቴራፒዎች አሉ፣ ህክምናዎች አሉ። ሜዲሲንስ የተለያዩ አንቲባዮቲክስ ጸረ ባክቴሪያ መድኃኒቶች ኢንፌክሽን ተፈጥሮ ከሆነ ሳምባቸው ላይ እሱን ለማውጣት ሙከስ ቲኒንግ ድረግስ አሉ። ያንን የወፈረውን ንፋጭ ለማቅጠን የሚሰጡ መድኃኒቶች አሉ። and CFTR modulators አሉ that improve the protein function. እነዚህ ደግሞ መድኃኒቶች ሆነው ያንን ቻናል ፕሮቲንን አሰራሩን ለማሻሻል የሚረዱ እዛ በቀላሉ ክሎራይድ አይን ከህዋሳቶች ውጭ እንዲወጣና ውሃን በዛው ልክ ወጥቶ መቅጠን እንዲችል የሚያግዙ መድኃኒቶች ይሰጣሉ። and high calorie diet and enzyme supplements to improve digestion ከፍተኛ የካሎሪ መጠን ያላቸው የምግብ የያዙ ምግቦችን እንዲመገቡ ማድረግ፣ የተለያዩ ኤንዛይም ሰፕሊመንቶችን በመስጠት ደግሞ የመፈጨት ችግራቸውን ለመቅረፍ ይቻላል። ምግብ የመፍጨት ችግር የሚያጋጥማቸውን ነገር ማለት ነው። and again lung transplant ሊያስፈልግ ይችላል maybe needed in severe cases በጣም ከበድ ያለ ሁኔታ ውስጥ ከሆነ ያለው ያ ሰው የሳምባ ንቅለ ተከላም ሊያስፈልጋቸው ይችላል፣ ሊደረግላቸውም ይችላል ማለት ነው። so all these things are ways to treat the cystic fibrosis. እንግዲህ እስካሁን ስለ ሲንግል ጂን ዲስኦርደርስ እያየን ነው እና በሲንግል ጂንስ ዲስኦርደርስ ስር ደግሞ የሚካተቱ 3 ዋና ዲስኦርደርስ አሉ ብለን
autosomal dominant disorder, autosomal recessive disorder እናየን። አሁን ደግሞ let's see the third one, X-linked disorder እንኒ። So as discussed in the above section, sex-linked inheritance are controlled by genes on the sex chromosome. ቀደም ብለን ስለ X-linked inheritance እናወራ ምን ብለናል? እነዚህ sex-linked inheritance ያወራረስ ሁኔታዎች ምንን መሰረት አድርገው ነው? The genes that are found on the sex chromosome አይደለ? ሴክስ ክሮሞዞሞች አሉ። የሰው ልጆች 46 ክሮሞዞም አለን። 23 ፔር ሆኖ ከ22ቱ ፔር ኦቶሶማል ናቸው። የመጨረሻዋ ፔር ግን ሴክስ ክሮሞዞም ናት አይደለ? ጾታን የሚወስኑ ክሮሞዞምስ ናቸው። እነዛ ክሮሞዞምስ ላይ ባሉ ጂኖች አማካኝነት የሚወረሱ የተለያዩ ባህሪያት አሉ። when we talk about X-linked disorders again ምን ላይ ይሄድን ነው ማለት ነው? በዛ በሴክስ ክሮሞዞም ላይ የሚገኙ ጂንስ ላይ በኖረ ዲፌክት አማካኝነት የሚወረሱ የዘር በሽታዎችን ነው እየጠቀስን ያለ ነው ማለት ነው። ኦኬ females have 2 X chromosomes ቀደም ብለን እንዳልነው that have 2 alleles XX chromosome for any X-linked disorder ማለት ነው። ኦኬ ስለዚህ X ክሮሞዞም ላይ የሚገኙ እክሎች በዚች በሴት ውስጥ በሚገኝ ክሮሞዞምስ ላይ XX ሆነው የምናገኛቸው ላይ ልናገኝ እንችላለን። therefore ስለዚህ they must inherit 2 copies of the recessive allele to express an X-linked recessive disorder. እዚህ አንድ ሰው በእነዚህ አማካኝነት የሚፈጠሩ እክሎች ወይም በሽታዎች እንዲያሳይ ምን መሆን አለበት? ሁለቱን recessive alleles ሊወርስ ይገባል ማለት ነው። ቀደም ብለን እንዳየነው ለምሳሌ ሄሞፊሊክ ለመሆን እዚህ ጋር አባት አለ with hemophilia carrier የሆነ because the X chromosome ከናቱ የወረሰው ላይ defect gene ስላለ and the mother is not a carrier ከዛ ሁለቱ ተጋብተው የሚወልዷቸውን 4 ልጆች ብናይ XY ሰን ነው የሚሆነው without hemophilia ነው። hemophilia የሌለበት ልጅ ይወልዳሉ። ሴቷ ደግሞ carrier ትሆናለች። ኦኬ ግን still ግዴታ ይሄ በሽታ እንዲገለጽ both the recessive alleles ልትወርስ ሊገባ ስለነበረና አንዱ ብቻ ስለሆነ recessive allele carrier ናት ግን እንትላትልም ማለት ነው አታሳይም። ይሄን በሽታ ይታይባትን ሄሞፊሊክ በሽታ again the son without hemophilia ነው እዚህ ጋር የወረሰው አወራረስ and the daughter again carrier ትሆናለች ማለት ነው። የዚች carrier gene ከሌላ carrier ከሆነ አባት ጋር ብትጋባና የምትወልደው ልጅ both the recessive alleles ቢወርስ then የምትወልደው ልጅ ሄሞፊሊክ ይሆናል ማለት ነው። and this explains why X-linked recessive disorders are less common in females than males. ይሄ ምንን ያብራራልን ይችላል ማለት ነው? አብዛኞቹ ጊዜ X-linked recessive disorders በዚህ ምክንያት የሚመጡ የዘር በሽታዎች የሚያጠቁት አብዛኛው ጊዜ ወንዶችን ነው። ኦኬ ሴቶች በአናሳ መልኩ ነው ከወንዶች ይልቅ የሚጠቁት። ምክንያቱም ግዴታ ሴቶች ላይ እንዲታይ ምን መሆን ስላለበት both the recessive genes-ን ልትወርስ ስለሚገባ ማለት ነው። ግን unless and otherwise አንዱ recessive ሌላኛው ደግሞ dominant የሆነ አለል ካላት the dominant one mask ስለሚያደርገው አይታይባትም። ነገር ግን ወንዶች ጋር ስንሄድ since they have got XY chromosome X ላይ ብቻ መኖሩ ራሱ the recessive gene አይሎ እንዲወጣ አደርገው ምክንያቱም እሱን ማስክ የሚያደርገው Y chromosome ላይ ምንም ስለሌለ ማለት ነው። hemophilia the blood clotting disorder ደም ያለመርጋት ችግር ማለት ነው is an example of a recessive X-linked disorder that's characterized by the blood's inability to clot normally ማለት ነው። ይሄኛው ደግሞ በሽታ ምን አይነት በሽታ ነው ብለናል? ቀደም ብለንም በምሳሌ እንዳየነው ደምን እንደ የደም ቧንቧችን ከተቆረጠና ከተጎዳ በኋላ የደም መፍሰሱን ወዲያውኑ ያለመቻል ያለመርጋት ችግር ነው ሄሞፊሊያ የምንለው። it's one example of X-linked disorder, recessive X-linked disorder. ከዚህ ጋር ያያዘን inquiry activity 4.27 እንስራ investigating hemophilia being groups and conduct an investigation on the cause, symptoms and treatment of hemophilia from a library or by asking a physician in your area. በቡድን ተሆኑና ቀደም ብላችሁ አክቲቪቲዎችን ተሰሩ እንደሰራችሁት ምን ታረጋላችሁ? የሄሞፊሊያ የሚከሰትበትን ምክንያት the symptoms ምልክቶቹን ደግሞ በዛ የተጠቃሰው ወይም ደግሞ በዛ ያበሽታ ያለበት ሰው ምን አይነት ምልክቶች ሊያሳይ እንደሚችልና ህክምና ውስጥ ምን አይነት እንደሆነ ከላይብረሪ ወይም ደግሞ አካባቢያችሁ ከሚገኝ የህክምና ባለሙያ በመጠየቅ ምን ታረጋላችሁ? መረጃ ተሰባስባላችሁ። then you form 3 groups አንደኛው ግሩፕ ኮዙን ሌላኛው ግሩፕ ሲምፕተሙን and the third group ደግሞ ትሪትመንቱን መስራት ይችላል። then you present your findings in the class ማለት ነው። ለክፍል ጓደኞቻችሁ ታቀርባላችሁ ማለት ነው። ከኮዙ ስንጀምር hemophilia is a genetic disorder in which the blood does not clot properly. ሄሞፊሊያ የምንለው
ጄኔቲክ ዲስኦርደር ምን አይነት ክስተትን ነው ማለት ነው? አንድ ሰው ደም መፍሰስ ከጀመረ በኋላ ደሙ በቶሎ መርጋት ያለመቻል ችግር ነው። and it's caused by a mutation in the genes that make clotting factors which are the proteins needed to stop bleeding ማለት ነው። ይሄ ደግሞ የሚፈጠረው በምክንያት ነው። አንድ ሰው የደም ቧንቧው ከተጎዳ በኋላ ይደማል አይደለ? ያን ደም ደግሞ ወዲያው የሚያስቆሙ ፕሮቲንስ አሉ። እነሱም ፕሮቲንስ የእነሱ ፕሮቲንስ እንዲሰሩ የሚያዘውን መመሪያ የያዘ ጂን ዘረመል ላይ ለውጥ ሲኖር ሚውቴሽን ሲከሰት የሚፈጠር ችግር ነው ማለት ነው። Okay, it's usually inherited as an X-linked recessive trait, which means males XY are more likely to have the disease, and females XX are usually carriers but rarely show symptoms. እና ይሄ አይነቱ ደግሞ ዲስኦርደር ኤክስ-ሊንክድ ሪሰሲቭ ዲስኦርደር ነው። ምክንያቱም ይህን በሽታ ሊገለጽባቸው የሚችለው ወንዶች ላይ ነው። ምክንያቱም አንዷን ኤክስ አለል ከእናታቸው ከወረሱ በኋላ እዛ ያቺ ኤክስ አለል ላይ ዲፌክቱ ካለ ጎልቶ ስለሚወጣ ማለት ነው። ኦኬ usually they're recessive which means in two forms ሆኖ አንደኛው ኖርማል ጂን ሌላኛው ዲፌክቲቭ ጂን ከሆነ the normal one ማስክ ያደርገዋል። ነገር ግን እችኛው ሪሰሲቭ ጂን even if በአንድ እኛው አለል ላይ ተገልጻ ከሆነ in the males from the mother በወረሰው ጂን ላይ the disease more likely occur ያደርጋል ማለት ነው። ግን in the female usually carriers ናቸው። እነሱ ላይ በሽታውና ምልክቶቹ አይታዩም። ጂኖቲፒካሊ ዲፌክቲቭ ጂኖ ቢኖርም ግን ኖርማል ጂን from the father or the mother ወስደው ከሆነ ያ በሽታ አይታይባቸውም። ሌላው ማወቅ ያለብን ነገር sometimes it can also occur due to spontaneous gene mutation not inherited። አንዳንድ ጊዜ ግዴታ በዘር ሀረግ ያ በሽታ ስላለ ብቻ ሳይሆን እዛው ደግሞ አዲሱ ልጅ በሚፈጠርበት ሂደት ጊዜ የጂኑ ላይ የተፈጠረ ለውጥ ካለ ያ ልጅ ሄሞፊሊክ ሊሆን ይችላል። ኦኬ ሲምፕተሞችን ምልክቶችን ደግሞ ስና ኤክሰሲቭ ብሊዲንግ even from small cuts or injuries ነው። አሁን ሄሞፊሊክ የሆነ ሰው ከመጠን ባለፈ የመድማት ባህሪ ያለው ትንሽዬ ነገርን ቢቆርጣው የተቆረጠችው ትንሽዬ ነገርን ብትሆን የደረሰበት ጉዳት ትንሽዬ ብትሆን ለማቋረጥ የመድማት ችግር ሊያጋጥመው ይችላል። frequent nosebleeds and easy bruising በተደጋጋሚ የመንሰር ነስር የመንሰር እንዲሁም ደግሞ በቀላሉ የመበለዝ ነገር ሊያጋጥመው ይችላል። and prolonged bleeding after surgery ቀዶ ጥገና ከተደረገለት በኋላ ረዘም ላለ ጊዜ የመድማት ችግር ለምሳሌ የቱዝ ሪሙቫል ከተደረገለት በኋላ ጥርስ ነቀላ ከተደረገ ጥርሱን ካስነቀለ በኋላ ሊሆን ይችላል ወይም ከተከተበ በኋላ or vaccination በኋላ ለረዘም ላለ ጊዜ የመድማት ችግር and internal bleeding into joints and muscles causing ማለት ነው። እንዲሁም ደግሞ መገጣጠሚያና ጡንቻዎቻቸው ውስጥም የመድማት ችግር ሊያጋጥማቸው ይችላል። በተጨማሪም joint pain, swelling and stiffness የመገጣጠሚያ ህመም፣ እብጠት and stiff መሆን ግትር መሆን ሊያጋጥማቸው ይችላል። muscle pain and limited movement የጡንቻ ህመምና ደግሞ እንደ ልብ መንቀሳቀስ አለመቻል and in severe cases ደግሞ በጣም አስቸጋሪ ሁኔታ ላይ ደግሞ ከሆነ ያለው ያ ሰው internal bleeding can affect vital organs and be life threatening ማለት ነው። ውስጣዊ መድማት ካጋጠመው በጣም አስፈላጊ የሚባሉ አካላቶቹ ውስጥ ያ ሰው ለህይወቱ አስጊ የሆነ ደረጃ ላይ ሊደርስ ይችላል ማለት ነው። ትሪትመንቱ ጋር again there is no complete cure ሙሉ በሙሉ ማሻል አይቻልም but the condition can be managed ያ ሰው ያለበት ሁኔታን ግን መቆጣጠር ይቻላል። አንደኛው replacement therapy injecting the missing clotting factor በመርፌ መልክ መስጠት ይቻላል። እነዛን ደም ሊያረጉ የሚችሉ ፕሮቲንስን የሚተካ ስራ የሚሰራን ክሎቲንግ ፋክተር desmopressin የሚባል ደግሞ መድኃኒት አለ ሜዲሲን አለ it's used in mild hemophilia A to raise factor እንዲሁም again እነዚህ መድኃኒቶች ያንን የደም ያለ መርጋት ችግርን ለማስቆም የሚያግዙ መድኃኒቶች አሉ ማለት ነው። and now let's look at 4.92 chromosome disorders እስካሁን ያየናቸው የሲንግል ጂን ዲስኦርደርስ አይነቶችን ነው። አሁን ደግሞ chromosome disorder እንመልከት። So chromosome disorders are disorders resulting from changes in the number or structure of chromosomes ይሄኛው ደግሞ ከስሙ እንደምንረዳው the whole chromosome ላይ የሚከሰት መዛባት ነው። ኦኬ
which results ምን አይነት ለውጥ የሚከሰተው ምን ላይ ነው? ባለው ክሮሞዞም ቁጥር ወይም አወቃቀር ላይ የሚከሰት መዛባት አማካኝነት የሚመጡ በሽታዎች ናቸው this chromosome disorders. Because chromosomes are the carriers of genetic material, abnormalities in the chromosome number or structure can result in disease. እንደምናውቀው ክሮሞዞም ብዙ ጄኔቲክ ማቴሪያልስ የዘረመል ቁሶችን የሚይዝልን ነገር ነው አይደለም? ሶ እዛ ክሮሞዞም ላይ ችግር ኖረ ማለት ትክክል ያልሆነ ነገር ኖረ ማለት ባሉት አንድ ሰው ባለው የክሮሞዞም ይኖሩት የሚያውቀውን ክሮሞዞም ነምበር ተዛባ ወይም አወቃቀሩ ላይ መዛባት ኖረ ማለት ያ ሰው በሽታ ያጋጥመዋል ማለት ነው። ኦኬ ሶ ክሮሞዞማል abnormalities typically occur due to errors during cell division. እንዲህ አይነት ደግሞ abnormalities ችግሮች የሚፈጠሩት በምን ሰዓት ነው? ህዋስ በሚባዛበት ጊዜ በተፈጠሩ ስህተቶች አማካኝነት ነው ማለት ነው። ለምሳሌ ዳውን ሲንድሮም or trisomy የምንለው በሽታ አለ። It's an example of the most commonly known genetic disorder that occurs when a person has 3 copies of chromosome 21, okay, which results from an extra chromosome 21 trisomy, okay. ምን ሲሆን የሚከሰት ነው? አሁን ዳውን ሲንድሮም የምንለው በሽታ አይነት አንድ ጥሩ ምሳሌ ነው የክሮሞዞም ዲስኦርደር። ምን ሲሆን ሀፕን የሚያደርገው እንዲህ አይነት ነገር እንደምናውቀው የሰው ልጆች 46 ክሮሞዞም ያለን አይደለ? and this 46 chromosomes in 23 pairs ነው የምናገኛቸው 1 2 3 4 5 6 7 8 እያልን እስከ 23 እንሄዳለን። 23ኛው ፔር 6 ክሮሞዞም ነው ብለናል። እነዚህ ፔሮች ውስጥ 21ኛው ክሮሞዞም ፔር ሆኖ መገኘት ሲጠበቅበት አንድ ኤክስትራ 1 ክሮሞዞም ጨምሮ ሲገኝ ኦኬ ኤክስትራ ኮፒ ኦፍ this ክሮሞዞም ሲገኝ አብኖርማሊቲ ይፈጠራል፣ ስህተት ይፈጠራል ማለት ነው። በዛ ምክንያት ይሄ ዳውን ሲንድሮም የምንለው በሽታ ያ ሰው ይታይበታል ማለት ነው የተወለደው ጽንስ። The most common types of chromosomal disorders occur due to the following. አብዛኛው ጊዜ እነዚህ አይነት የክሮሞሶማል ዲስኦርደርስ ሊከሰቱባቸው የሚችሉባቸው ምክንያቶች እንደሚከተሉት ናቸው። አንደኛው አኖፕሎይዲ ነው። This is when there is a wrong number of chromosomes ሲኖረው ነው ያ ሰው ሊኖረው ከሚገባ የክሮሞዞም ቁጥር ሲጨምር ወይ ሲቀንስ ነው ማለት ነው። ለምሳሌ 2n-1 ከሆነ 2n is the usual one አይደለ? በፔር ነው የምናገኛቸው ለሰው ልጆች ውስጥ በፔር የሚገኙት 46ቶቹ ክሮሞሶምስ 23 ፔርስ ሆነው ስለዚህ ከዛ ፔር ላይ አንዱ ሚስ ካደረገ ከጠፋና ከሌለ 2n-1 እንላለን which is monosomy የምንለው ነው። when there is one missing chromosome ሲኖር ለምሳሌ እንደ ተርነር ሲንድሮም የምንለው በሽታ በዚህ ምክንያት ነው የሚከሰተው። and again ከዛ ከ2n ከፔርስ ላይ ሁለቱም ሚስ ያደርጉ ኦኬ ናሊሶሚ እንለዋለን። both the chromosomes ሳይኖሩ ሲቀሩ ማለት ነው ሲጎሉ። አብዛኛው ጊዜ it's very rare አይፈጠርም እንደነት ግን እንዲህ አይነት ክስተቶች ሊኖሩ ይችላሉ sometimes. and 2n+1 ሲሆን ደግሞ አሁን ቅድም የጠቀስነው አይነት ኤግዛምፕል እንደ ዳውን ሲንድሮም ትራይሶሚ የምንለው ነገር ከነበሩት ሁለት ክሮሞዞም ጥንዶች ላይ ተጨማሪ አንድ ኤክስትራ ክሮሞዞም ሲኖር and again 2n+2 ደግሞ አለ which we call tetrasomy የምንለው ጥንድ መኖር ሲጠበቅባቸው ሌላ ሁለት ተጨማሪ ክሮሞዞምስ የሚገኙበትም ሁኔታ አለ። ስለዚህ በዚህ የተነሳ wrong number of chromosomes ሲኖሩ የሚከሰቱ ዲስኦርደርስ በሽታዎች አሉ ማለት ነው። ሁለተኛው ደግሞ this chromosome disorder ሊከሰትበት የሚችልበት ምክንያት is deletion ነው። ከስሙ እንድንነሳው ምን ሲሆን ነው ይሄ ያ ክሮሞዞም ሊኖር ይችላል ግን ከዛ ክሮሞዞም ላይ a part of a chromosome is missing። እዚህ ክሮሞዞም ላይ መኖር የነበረበት የክሮሞዞሙ አካል ሲጠፋ ወይም ሲጎድል ነው ይሄ እክል ሊያጋጥም ይሄ በሽታ ሊከሰት የሚችልበት ምክንያት። እዚህ ጋር እንደምታዩት the sequence እንደዚህ ቢሆን the nitrogenous base sequenceአቸው እንደዚህ ቢሆን deleted ቢደረግ this G እና C የተገናኙበት part then the part of the chromosome deleted ሆኗል። ስለዚህ በዚህ የተነሳ abnormality ስህተት ይፈጠራል ማለት ነው። ሶስተኛው reason could be inversion. Okay, this inversion occurs when there are 2 breaks on a chromosome and the segment between the break points flips around and reinserts back into the chromosome. ይሄ ደግሞ ምንድነው ምን ሲሆን ነው የሚከሰተው? በዚህ በክሮሞዞሙ ሴክሽኖች ላይ ሁለት ቦታ ቢሰበርና ብሬክ ቢኖርና ያ ብሬክ የተደረገው ሁለት ቦታ ላይ ብሬክ የተደረገው ሴግመንት ራሱን ገልብጦ መልሶ እዛው ቦታ ሲተካ ነው። ኦኬ እዚህ ጋር እንደምታዩት
TGAC ነበረ። እዛ ብሬክ አደረጉና እዚህ ሁለት ቦታ ላይ ራሱን ገልብጦ እቺ ሲ እዚህኛው ላይ እዛ AGT ሆና መታ ራሷን ስትተከልና ክሮሞዞሙ ኢንቨርትድ የሆነ ሴክሽን ሲኖረው ማለት ነው ተገልብጦ የተተከለ ክፍል ሲኖረው የሚከሰት ደግሞ ዲስኦርደር አለ። ስለዚህ እዚህ ጋር እንደምናየው ጂንስ አልጠፉም። እነዛ ጂን ፓርትስ አሉ፣ ግን ሴኩዌንሳቸው ኦርደራቸው ቅደም ተከተላቸው ይዛባል። በዚህ ምክንያት ነው ዲፌክት የሚኖረው ወይም ደግሞ ዲስኦርደር የሚኖረው እና ችግር በጤና ላይ ችግር የሚፈጥሩ በሽታዎች የሚከሰቱት። Another reason is translocation ነው። It's a rearrangement of chromosomal segment from one location to another። ይሄ ደግሞ እንደገና ሲደራጁ የተለያዩ ክሮሞዞም አካላቶች እንደገና ሲደራጁ ቦታቸውን ሲቀይሩ የሚከሰት ነው ማለት ነው። ለምሳሌ እነዚህ ሁለት ክሮሞዞምስ ቢኖሩ ከዚህኛው ላይ አንዱ ክፍሉ ተነስቶ ወደዚህኛው ላይ ቢመጣና ይሄ ሪአሬንጅድ ቢሆን አንዳንድ ጊዜ ከሁለት ክሮሞዞምስ አንድ ላይ ስቲክ አድርገው ለምሳሌ 36 ክሮሞዞምስ መሆን የነበረባቸው ክሮሞዞምስ 35 ሊሆኑ ይችላሉ። ኦኬ in other organisms ማለት ነው። So this kind of things ራሱን የቻለ ዲስኦርደር ሊያስከትሉ ይችላሉ ማለት ነው። So from this figure 4.36 we can see the types of changes in chromosome structure። አሁን የጠቀስናቸውን ክሮሞዞማል ዲስኦርደር ሊከሰቱባቸው የሚችለው ምክንያቶችን ከዚህ ምስል ማየት እንችላለን። አንደኛው ያልነው ዲሌሽን ነው። የተወሰነው የክሮሞዞም ክፍል ሲጠፋ ሚስ ሲያደርግ፣ ዱፕሊኬት ሲያደርግ እና ደግሞ ኤክስትራ ሴግመንት ሲኖረው፣ ኢንቨርሽን ደግሞ ሴኩዌንሱን ገልብጦ ራሱ መቶ ሪኢንሰርት ሲያደርግ እዛ ቦታ ላይ መልሶ ሲከት ነው። and simple translocation ደግሞ የክሮሞዞሞች ቦታቸውን ሲያዘዋውሩ ሲቀይሩ ነው። and again this translocation የምንለው ደግሞ ሪስፕሮኬት አድርጎ ራሱን እንደገና ገልብጦ ቦታውንም ሲቀይር ሊከሰቱ የሚችሉ ቼንጆች አሉ ማለት ነው in the chromosome structure በዛ ሰው ክሮሞዞም ውቅር ላይ። አንድ ኤግዛምፕል አገን በአክቲቪቲ መልክ እንድንሰራ ኢንኳሪ አክቲቪቲ 4.28 it's investigating Down syndrome። እንደተለመደው በግሩፕ ትሆናላችሁ። ከዛ በኋላ የዳውን ሲንድሮም ኮዙን፣ ሲምፕተም የሚታዩባቸው ምልክቶች እና ትሪትመንት ህክምናዎቹን ከላይብረሪ ወይም አካባቢያችሁ ከሚገኝ ሐኪም በመጠየቅ በሶስት ተከፍላችሁ ማለት ነው። አንደኛው ግሩፕ ስለ ኮዙ፣ አንደኛው ግሩፕ ደግሞ ስለ ሲምፕተሙ፣ ሌላኛው ደግሞ ስለ ትሪትመንቱ በመረጃ በመሰብሰብ ለክፍል ጓደኞቻችሁ you present your findings ማለት ነው። ሶ ቀደም ብለን እንዳልነው the cause of Down syndrome ወይም ትራይሶሚ ያልነው የጄኔቲክ ዲስኦርደር በሽታ በምንድነው የሚፈጠረው? it's caused by having an extra copy of the chromosome 21 normally people's 46 ክሮሞዞም ነው ያለን 23 ፔርስ ማለት ነው። but individuals with Down syndrome ኖሮባቸው የተወለዱ ህጻናት ግን 47 ክሮሞዞም ይኖርባቸዋል። ስንተኛው ላይ አንድ ኤክስትራ ክሮሞዞም ኖሮ 21ኛው ክሮሞዞም ላይ ዋን ኤክስትራ ክሮሞዞም ተጨምሮ 47 ክሮሞዞም ይኖርባቸዋል ማለት ነው። and we call this trisomy እንለዋለን or the Down syndrome በሽታ genetic disorder እንለዋለን። so Down syndrome or trisomy 21 የምንለው again happen ሊያደርግ የሚችለው ምን ሰዓት በሚፈጠር ኤረር ነው? in the cell division during the formation of sperm or egg ነው። ኦኬ ወይ የወንድ የመራቢያ ህዋስ ወይ የሴት የመራቢያ ህዋስ በሚባዙበት ጊዜ በሚፈጠር ኤረር ስህተት አማካኝነት ነው እንደዚህ የክሮሞዞም ነምበር ፍልሰት የሚመጣው። so the risk increases with advanced maternal age especially over 35 years። አብዛኛው ጊዜ እንዲህ አይነት ደግሞ እክል ያለበት ወይም ደግሞ ጄኔቲክ ዲፌክት ያለበት የመራቢያ ህዋሳት ሊፈጠሩ የሚችለው የአንድ ሴት እድሜ ከ35 ዓመት በላይ ሆና በምትጸነስበት ጊዜ ሊሆን ይችላል። ሪስኩን አደጋውን ይጨምረዋል ክስተቱን የመፈጠሩን ነገር ማለት ነው። it's not inherited in most cases አብዛኛው ጊዜ የሚወረስ አይደለም። ምን የሚፈጠር ነው? it happens by chance during cell division ጊዜ የሚፈጠር ችግር ነው ማለት ነው። ሲምፕተምስ እነዚህ ዳውን ሲንድሮም ያለባቸው ልጆች የሚያሳያቸው አካላዊ ባህሪያት ምንድናቸው? they have this flattened face a nose ፍላት የሆነ ጠፍጠፍ ያለ ፊትና አፍንጫ ይኖራቸዋል። upward slanting eyes አይኖቻቸው ልክ እንደ ለውዝ ቅርጽ ያለው አይን ይኖራቸዋል። small ears and mouth ትናንሽ አይንና ትናንሽ አፍንጫና አፍ ይኖራቸዋል። short neck and small hands with a single palm crease አንገታቸው በጣም ያጠረ እንዲሁም ደግሞ
ትናንሽ እጆች እና ጨምደድ ያለ ደግሞ መዳፍም ይኖራቸዋል። ስለ እድገታቸውና their growth and development ስናይ slower physical growth ነው ያላቸው። እድገታቸው የተገታና ቀሰስተኛ ይሆናል። shorter height ቁመታቸው አጭር ይሆናል። and delay learning and speech development እንዲሁም ደግሞ የዘገየ የትምህርት አቀባበል እንዲሁም ንግግር የመናገር የመቻላቸው ነገር ዘግይቶ ይሆናል ማለት ነው። የጤና ችግሮች ደግሞ ሊያጋጥማቸው የሚችሉት heart defect የልብ ህመም፣ hearing and vision problems የማዳመጥና የማየት ችግሮች፣ low muscle tone floppy muscles ሊኖራቸው ይችላል። ለስላሳ የሆኑ ጡንቻዎች ሊኖራቸው ይችላል እና high risk of thyroid disease and infections። በተጨማሪም ደግሞ ለተለያዩ የታይሮይድ ዲዚዞች ታይሮይድ ዲዚዝ የምንላቸው ምን አይነት በሽታዎች ናቸው? ከሜታቦሊዝም ጋር ተያይዘው የሚመጡ በሽታዎች አሉ። ኦኬ ለምሳሌ ለመድከም ወይም ደግሞ በቀላሉ ለመወፈር፣ ለመማር ደግሞ መቸገር የመሳሰሉ አይነት በሽታዎች ለነሱ በከፍተኛ ደረጃ ተጋላጭ ሊሆኑ ይችላሉ። እንዲሁም ደግሞ ለተለያዩ ኢንፌክሽንስ አጌን ዳውን ሲንድሮም ያለባቸው ሰዎች ልጆች ኢሚዩን ሲስተማቸው ዊክ ሊሆን ይችላል። ደካማ የሆነ በሽታ የመከላከል አቅም ስለሚኖራቸው ለተለያዩ ኢንፌክሽኖች ለመጋለጥ ኢዝሊ በተለያዩ ጀርምስ አማካኝነት የሚፈጠሩ ኢንፌክሽኖች ተጋላጭ ሊሆኑ ይችላሉ ማለት ነው። ህክምናዎቹ ትሪትመንቶችን ስናይ there is no cure for Down syndrome ያው ሙሉ በሙሉ በሽታውን የዚህን ጄኔቲክ ዲስኦርደር ማስወገድ አይቻልም። but early care helps improve quality of life ነገር ግን ቀደም ተብሎ የሚደረጉ እርዳታዎች ሊኖሩ ይችላሉ የዛን ሰው የሚኖረውን ህይወት ጥሩ ለማድረግ ማለት ነው። and that could be early intervention programs, physical, speech and occupational therapy help children develop skill ስለዚህ አካል እንቅስቃሴያቸውን የሚረዳ አነጋገራቸውን የሚረዳ የተለያዩ ቴራፒዎችን ህክምናዎችን መስጠት ሊጠቅማቸው ይችላል። ደግሞ ለእነሱ ተብሎ የተዘጋጀ ስፔሻል ኤዱኬሽን ፕሮግራም ደግሞ ልዩ የትምህርት ፕሮግራሞች ሊረዳቸው ይችላል ማለት ነው በቀላሉ እንዲማሩና ኮሚኒኬት እንዲያደርጉ መግባባት እንዲችሉ። በተጨማሪም ሬጉላር ሜዲካል ቼክአፕስ ቱ ሞኒተር ሄርት ሂሪንግ ታይሮይድ ኤንድ ቪዥን መደበኛ የሆነ የጤና ክትትልም ሊያስፈልጋቸው ይችላል። ልባቸው ሁኔታን የመስማት የታይሮይድ ግላንዳቸውን እንዲሁም የእይታቸውን ሁኔታ በደንብ ጤንነቱን ለማረጋገጥ ሬጉላር የሆነ ቼክአፕስ ሊያስፈልጓቸው ይችላል። አጌን ፋሚሊ ሰፖርት ኤንድ ካውንስሊንግ አር ኢምፖርታንት ፎር ኢሞሽናል ኤንድ ሶሻል ዴቨሎፕመንት የቤተሰብ ድጋፍ እንዲሁም ደግሞ የማማከር ድጋፍም ሊጠቅማቸው ይችላል ለሚያጋጥማቸው የስሜትም ሆነ ከማህበረሰቡ ጋር ያላቸውን ቀረቤታ ለማሳደግ and healthy lifestyle ይጠቅማል። ጥሩ የአመጋገብ ስርዓት፣ የተመጣጠነ ምግብ መብላት፣ ጉዳይት መኖር፣ ኤክሰርሳይዝ ማድረግ፣ የአካል ብቃት እንቅስቃሴ ማድረግ እና ሶሻል አክቲቪቲስ ከማህበረሰቡ ጋር የሚያገናኛቸውን ስራዎች ማሰራት እነዚህ ነገሮች ይረዳቸዋል ማለት ነው። helps this individuals stay active and independent ንቁ ሆነውና ራሳቸውን ችለው መቆየት እንዲችሉ የሚያግዟቸው ነገሮች ናቸው የሚያግዙልን ነገሮች ናቸው ማለት ነው all these things። ኦኬ አሁን ደግሞ ሶስተኛውን የጄኔቲክ ዲስኦርደር አይነት which is the multifactorial disorders in 4.93 multifactorial disorders የምንላቸው ደግሞ are complex disorders caused by changes in the combination of multiple genes, complex interaction with the environmental and lifestyle factors። እንደዚህ አይነት ዲስኦርደሮች የሚከሰቱት በምን አይነት ሁኔታ ነው? እነዚህ ስማቸው እንደሚያመለክተው ብዙ ስብስብ ለውጦች በጂኖች ላይ በሚከናወንበት ጊዜ የሚፈጠር እክል ነው። ኦኬ this change could happen in the combination of multiple genes አንድ ጂን ላይ ብቻ ሳይሆን ብዙ የዘረመሎች ላይ በሚገኝ ለውጥ አማካኝነት ሊሆን ይችላል። and also ያ ሰው ከአካባቢው ጋር ያለው ውስብስብ መስተጋብር አማካኝነት ሊሆን ይችላል and ባለው የአኗኗር ዘይቤ ምክንያት ሊከሰቱ የሚችሉ ጂን ላይ ሊከሰቱ የሚችሉ ለውጦች ሚቹዌሽኖች አማካኝነት የሚመጡ ዲስኦርደርስ ናቸው። ሶ እነዚህ ፋክተርስ could be smoking ያ ሰው በማጨሱ ምክንያት፣ drinking alcohol ጠጪ በመሆኑ ምክንያት አልኮል መጠጥ እና ደግሞ unhealthful የሆነ ዳይቶች ወይ የተመጣጠነ ምግብ ሳይሆን ለጤና መጥፎ የሆኑ ምግቦችን ከመብላቱ የተነሳ፣ ያልተመጣጠነ ምግብ በመመገቡ የተነሳ ወይም ደግሞ በቂ እንቅልፍ ባለማግኘቱ የተነሳ ኦኬ not getting enough sleep and living in an area that has high level of air pollution እና ደግሞ ይኖርበት የነበረው አካባቢ ወይም ደግሞ የሚኖርበት አካባቢ በአየሩ በከፍተኛ መጠን የተበከለ ከነበረ በእነዚህ ምክንያቶች የዛ ሰው ጂንስ ላይ የተለያዩ ለውጦች ሚቹዌሽኖች ሊፈጠሩና ያ ሰው እነዛን በሽታዎች
የዘረመል መዛባት ዲስኦርደርስ ሊያጋጥሙት ይችላሉ ማለት ነው። So the examples of multifactorial inheritance include diabetes and cancer. ለምሳሌነት የስኳር በሽታንና የካንሰር በሽታን ብናይ በዘረመል ላይ በተፈጠሩ መዛባቶች አማካኝነት የሚመጡ በሽታዎች ናቸው። ምክንያቶቻቸው ደግሞ እንዳልነው የዛ ሰው ያናናሩ ዘይቤ ከአካባቢው ጋር ያለው ውስብስብ መስተጋበር አማካኝነት የተፈጠሩ ሚቹዌሽንስ ናቸው ማለት ነው። ሶ ከዚህ ጋር እያይዘን ሌትስ ዱ ኢንኳሪ አክቲቪቲ 4.29 ኢንቨስቲጌቲንግ ዳያቤቲስ ኤንድ ካንሰር በቡድን ትሆናላችሁ እንደተለመደው። ከዛ የዳያቤቲስ እና የካንሰር በሽታ ምክንያቶቹን ምልክቶቹን እና ሕክምናውን ከላይብራሪ ወይም ደግሞ ከፊዚሽያን አካባቢያችሁ ካለ የሕክምና ባለሙያ በመጠየቅ ለክፍላችሁ ታቀርባላችሁ። ቡድናችሁን ደግሞ ሁለት አድርጋችሁ አንደኛው ግሩፕ ዲያቤቲስ ላይ ሌላኛው ደግሞ ካንሰር ላይ መስራት ይችላል። እያንዳንዱ ግሩፕ ደግሞ በሶስት ከፍላችሁ አንደኛው ኮዙን ሲምፕተሙ፣ ሌላኛው ሶስተኛው ደግሞ ግሩፕ ትሪትመንቱን ልትሰሩ ትችላላችሁና ለክፍል ጓደኞቻችሁ ፕሬዘንት ታደርጋላችሁ ታቀርባላችሁ። ሶ ሌትስ ሲ ዲያቤቲስ የስኳር በሽታን እንመልከት። በመጀመሪያ የስኳር በሽታ የሚፈጠረው ምን ሲኮን ነው? በሰውነታችን ውስጥ ያለውን የደም ስኳር በአግባቡ መቆጣጠር ሳይችል ሲቀር ነው። ኦኬ diabetes happens when the body cannot control blood sugar glucose level properly. ሁለት አይነት ዲያቤቲስ አለ፣ ሁለት አይነት የስኳር በሽታ አለ። አንደኛው አይነት is when the body's immune system destroys the cell in the pancreas that make insulin. ይሄ አይነቱ የስኳር በሽታ የሚከሰተው ምን ሲሆን ነው? የምታስታውሱ ከሆነ ኢንሱሊን የምንለው ሆርሞን ነው። በደማችን ውስጥ ያለው የስኳር መጠን ከፍ ሲል ወደ ህዋሳቶቻችን እንዲገባ በማድረግ በደም ውስጥ ያለውን ስኳር እንዲቀንስ የሚያደርገው። ያንን ኢንሱሊን ደግሞ የሚያመርተው የት ውስጥ ነው? ፓንክሬስ ውስጥ ነው የሚመረተው። የትኞቹ ሴሎች ናቸው የሚያመርቱት? ቤታ ሴልስ ምንላቸው። እነዛ ቤታ ሴልስን ኢሚዩን ሲስተማችን ወይም ደግሞ የበሽታ ለመከላከል የሚረዳ ስርዓት አለን አይደለም? ነጭ የደም ህዋሳት ያሉበት ያ ስርዓት ተሳስቶ እነዛን ቤታ ሴልስ አታክ ሲያደርጋቸውና ሲያጠፋቸው እነዛ ቤታ ሴልስ ኢንሱሊንን በበቂ መጠን ስለማያመርቱ በደም ውስጥ የደም ስኳር ሲከፍ ሲል ከፍ ይላል ማለት ነው። ምክንያቱም ያንን ከፍ ያለውን የደም ስኳር የሚያወርደውን የኢንሱሊንን ሆርሞን ስለማያመነጩ ማለት ነው። so that could be one type of diabetes። እዚህ ምስል ላይ እንደምትመለከቱት ታይፕ 1 ዳያቤቲስ የሚሆነው ፓንክሬስ አለ። ፓንክሬስ ውስጥ ቤታ ሴልስ አሉ። እነዚህም ቤታ ሴልስ ኢሚዩን ሲስተም አታክ ሲያደርጋቸውና እነሱ በበቂ መልኩ ኢንሱሊንን ፕሮዲውስ ማድረግ ሳይችሉ ሲቀሩ because of the lack of insulin production ምን ይሆናል? ግሉኮስ ህዋሳት ውስጥ በቀላሉ አይገባም። ስለዚህ በደም ውስጥ ከፍ ይላል ማለት ነው። በዚህ ጊዜ አንድ ሰው ስኳር በሽተኛ የሆነ ልንል እንችላለን። ታዲያ እዚህ ጋር ከጄኔቲክ ዲስኦርደር ጋር ምን ያገናኘዋል ብለን ከጠየቅን ምንድነው የሚሆነው? እዚህ ጋር እንዴት አድርጎ ኢሚዩን ሲስተም ሊያጠፋቸው ቻለ እነዚህን ቤታ ሴልስ ካለን ኢትስ ቢኮዝ ኦፍ ዘ ጂን ፎልቲ ጂን ሲኖር ጊዜ ነው። ኦኬ ያ ጂን ያ ዘረመል ይሄንን የኢሚዩን ሲስተም የትኛውን ማጥቃት እንዳለበት የሚጠቅሰው የሚነግረው መመሪያ የያዘው ጂን ላይ ችግር ሲኖር ስህተት ሲኖር ምን ይሆናል? ኢሚዩን ሲስተም ተሳስቶ እነዚህን ቤታ ሴልስ ያጠቃቸዋል ማለት ነው። ኦኬ ሶ ዘ ኢሚዩን ሲስተም ጂንስ ናቸው እነሱ በመዛባታቸው አማካኝነት ነው ማለት ነው እንዲህ አይነት የተሳሳተ አጠቃቀም ያጠቁት። በዛ የተነሳ ኢንሱሊን ፕሮዲውስ መደረግ ያልቻለው that's why we call diabetes as a multifactorial disorder። ሌላኛው ደግሞ የዳያቤቲስ ታይፕ is type 2 diabetes ነው። it's when this happens when the body does not use insulin properly or doesn't make enough of it። ይሄኛው ደግሞ የስኳር በሽታ የሚከሰተው ምን ሲሆን ነው? አሁንም ከኢንሱሊን ጋር ነው ችግሩ። ኢንሱሊን ተመርቶ ያንን ኢንሱሊን ሰውነታችን በአግባቡ መጠቀም የሰውነታችን ህዋሳት በአግባቡ ሊጠቀሙት ሳይችሉ ሲቀር ነው። ወይም ደግሞ በበቂ መልኩ ያ ኢንሱሊን ሳይመረት ሲቀር ነው የሚከሰተው ማለት ነው ይሄ ስኳር በሽታ። because insulin is the one regulate የሚያደርገው ኦኬ በደማችን ውስጥ ያለውን የስኳር መጠን። ለዚህ የሪስክ ፋክተሮቹ ደግሞ አንዳንድ ሰዎች በተመጣጣኝ ምግብ ባለመብላት፣ እንቅስቃሴ ባለማድረግ፣ lack of exercise፣ ኦቤሲቲ ከመጠን በላይ መወፈር፣ በቤተሰብ ውስጥ እንዲሁ የስኳር በሽታ ደግሞ ታሪክም ካለ በእድሜ መግፋት በተለያዩ ነገሮችን ጨምሮ እዛ ይሄንን ኢንሱሊን የመመረቱን ነገር የሚቆጣጠሩ ጂኖች ላይ በሚፈጠር መዛባት አማካኝነት
ብዙ ናቸው። አንድ ጂን ብቻ ሳይሆን ብዙ ላይክ መልቲ ፋክተራል ማለት አንድ ጂን ላይ ብቻ ሳይሆን ብዙ ጂንስ ላይ የሚከሰት መዛባት ነው ብለናል። ስለዚህ በነዛ መዛባቶች አማካኝነት የሚከሰት የስኳር በሽታ ነው ማለት ነው ታይፕ 2 ዲያቤቲስ የምንለው። ሲምፕተሞቹን ስናይ የሚያሳዩቸውን ምልክቶች ፍሪኩዌንት ዩሪኔሽን ቶሎ ቶሎ ሽንት መሽናት፣ ኤክሰሲቭ ተርስት ከመጠን ባለፈ ውሃ መጠማት፣ ኢንክሪዝድ ሃንከር የመራብ ስሜት መጨመር እና ደግሞ ሳይታሰብ አንኤክስፕሌንድ የሆነ ዌት ሎስ ከመጠን ባለፈ የክብደት መቀነስ ሊታይባቸው ይችላል። ታይርድነስ፣ ዊክነስ መድከም እንዲሁም ደግሞ ደካማ መሆን ሊታይባቸው ይችላል። ስሎ ሂሊንግ ውንድስ በሚቆስሉበት ጊዜ ቁስላቸው ቶሎ ላይድን ይችላል። ፍሪኩዌንት ኢንፌክሽን ለተለያዩ ኢንፌክሽኖች በተደጋጋሚ ሊጋለጡ ይችላሉ። ብለርድ ቪዥን አይናቸው ላይ ብዥታ ሊፈጠር ይችላል። ቲንግሊንግ ኢን ዘ ሃንድስ ኦር ፊት እንዲሁም እጅና እግራቸውን ሊጠዘጥዛቸው ይችላል ማለት ነው። ትሪትመንት ስናይ ህክምና ሊሰጥ የሚችላቸውን ህክምናዎች ስናይ ታይፕ 1 requires daily insulin injection የመጀመሪያ አይነት የስኳር በሽታ ያለባቸው ሰዎች በየቀኑ ኢንሱሊን ሊወጉ ይችላሉ። ታይፕ 2 ደግሞ ያላቸው ሰዎች በሄልዲ ዳይት ጤናማ የሆነ አመጋገብ ስርዓት በመከተል ሬጉላርሊ ኤክሰርሳይዝ በማድረግ መደበኛ የሆነ የአካል ብቃት እንቅስቃሴ በማድረግ እና ኦራል የሚወጡ ሜዲሲንስ አሉ። sometimes ኢንሱሊንም ሊሆን ይችላል በኪኒን መልክ የሚወሰዱ መድኃኒቶች እነሱን ሊሰጣቸው ይችላሉ። and again they should monitor their blood sugar regularly በየጊዜው የደም ስኳራቸውን ይቆጣጠራሉ፣ ይለካሉ። በተጨማሪም they should avoid sugary foods and maintain a balanced diet ስኳራማ የሆኑ ምግቦችም እንዳይመገቡ በማድረግ ምክንያቱም በደማቸው ውስጥ ያለው የስኳር መጠን ከፍ ኦልሬዲ ስላለ እሱ ላይ ለመጨመር ማለት ነው። እና የተመጣጠነ ምግብ እንዲመገቡ በማድረግ ህክምና ሊሰጣቸው ይችላል። and regular checkups to prevent complications እንዲሁም ደግሞ መደበኛ የሆነ ክትትል ሊደረግላቸው ይገባል ማለት ነው። ምክንያቱም ከእርሱ ጋር ተያይዞ ሌሎች የሚመጡ ውስብስብ ችግሮች አሉ። የአይን፣ የኩላሊት፣ የኪድኒ እና የሄርት ፕሮብለምስ። ስለዚህ እነሱ እንዳይከሰቱ የጤና ክትትል ይደረግላቸዋል ማለት ነው። The second example of this multifactorial disorder is cancer. So cancer የሚፈጠረው it's caused by uncontrolled growth of abnormal cells in the body. ካንሰር የምንለው በሽታ የሚከሰተው በምንድን ነው? ከቁጥጥር ውጪ የሆነ እነዚህ መደበኛ ያልሆኑ ጤናማ ያልሆኑ ህዋሳት በሰውነታችን ውስጥ ሲባዙ ጊዜ ነው። ኦኬ እነሱ መባዛት ነው፣ ቁጥጥር ውጪ የሆነ የህዋሳት መባዛት ነው ካንሰር። and it happens due to damage or mutation in genes that control cell division. ይሄ ደግሞ የሚከሰተው ምን ሲሆን ነው? እነዚህን የህዋስ መባዛት መከፋፈልን የሚቆጣጠረው ዘረመል ላይ ችግር ለውጥ ሲኖር ነው ማለት ነው፣ ወይም ብልሽት ስህተት ሲኖር ነው። ኮዞቹ ብዙ ናቸው። it could include exposure to carcinogens ካንሰርን ሊያመጡ ለሚያመጡ ነገሮች ተጋላጭ መሆን ልክ እንደ የቶባኮ ጭስ፣ ራዲዬሽን ከጎጂ ጨረሮች እና ደግሞ የተወሰኑ ኬሚካልስ ለነሱ ተጋላጭ መሆን እነዚህን የጂን ዲፌክት እንዲከሰት ሊያደርግ ይችላል። ኦኬ ሚውቴት እንዲያደርግና ካንሰር ሴል ዴቨሎፕ እንዲያደርግ ሊያደርግ ይችላል። አንሄልዲ ዳይት ጤናማ ያልሆነ አመጋገብ ሁኔታ፣ ላክ ኦፍ ኤክሰርሳይዝ እንቅስቃሴ ያለማድረግ እና ደግሞ እንዲሁም ኢንክሪዝ ሊያደርገው ይችላል በቤተሰብ ታሪክ ውስጥ ካንሰር ፔሸንት ካለ። and infections like HPV, hepatitis B or C የምንላቸው ሌሎች ደግሞ በሽታዎች አሉ። ሄፓታይተስ፣ ሂማን ፓፒሎማ ቫይረስ ምናምን የምንላቸው ኢንፌክሽኖች አሉ። እነሱም ሞር ለዚህ በሽታ ካንሰሮች ተጋላጭ ሊያደርጉን ይችላሉ። ምክንያቱም እነዚህ ቫይረስስ ቦዝ ኦፍ ደም በቫይረስ የሚመጡ በሽታዎች ናቸው። እነዚህ ቫይረስ ፓርቲክልስ መደበኛ የሆነውን የህዋስ አከፋፈል ሂደት እንዲቃወስ ስለሚያደርጉ ማለት ነው። ስለዚህ ኖርማል ሴል ሬጉሌሽንን ኢንተርፌር ስለሚያደርጉ በዚህ መሰረት አንድ ህዋስ አከፋፈል ሁኔታ አንኮንትሮልድ እንዲሆን ሊያደርጉ ስለሚችሉ በዛ መልኩ ስለሚያያዙ ማለት ነው። ሶ እነዚህ ነገሮች ካንሰር እንዲከሰት የማድረግ እድል አላቸው ማለት ነው እንጂ ብቻቸውን ያን ነገር ያመጡታል ማለት ሳይሆን ግን አስተዋጽኦ አላቸው እንዲህ ነገሮች መኖራቸው። ሶ ሲምፕተምስ ስናይ የሚታዩባቸው ምልክቶች unexplained weight loss or fatigue ከመጠን ያለፈ የክብደት መቀነስ፣ የድካም ስሜት፣ lumps or swelling in any part of the body የካንሰር ሴልስ ዴቨሎፕ እያደረጉበት ያሉበት ቦታ ላይ እንደ እብጠት እንደ መጓጎል ሊከሰት ይችላል።
ፐርሲስተንት ካፍ ኦር ዲፊካልቲ ስዋሎዊንግ በሚወጡበት ጊዜ መቸገር እና ደግሞ የማያቋርጥ ወይም በጣም አስቸጋሪ የሆነ ሳል፣ አብኖርማል ብሊዲንግ ኦር ዲስቻርጅ፣ ጤናማ ያልሆነ ደም ከሰውነት አካል መውጣት፣ እንዲሁም ፈሳሾች መውጣት፣ ቼንጅስ ኢን ስኪን ኦር ሞልስ፣ በቆዳ ላይ የተለያዩ ለውጦች ማየት እና ፔን ዳት ዳዝንት ጎ አዌይ እና በቀላሉ የማይሄድ ህመም ሊታይባቸው ይችላል ማለት ነው። ትሪትመንቶቹ ህክምናዎቹ ምንድናቸው? አንደኛው ሰርጀሪ ነው፣ ቀዶ ጥገና ነው። ኢት ሪሙቭስ ካንሰሪየስ ቲሹስ፣ ያን ካንሰር ዴቨሎፕ ያደረጉ ህዋሳት የተከማቹበት ቦታ ሄዶ ህብረ ህዋሱን ሪሙቭ ማድረግ ማስወገድ በቀዶ ጥገና። ኬሞቴራፒ አለ። ኦኬ፣ የተለያዩ ድራግስ አሉ፣ እነዚህን ካንሰር ሴልስ የሚገሉ የካንሰር ህዋሳትን የሚያጠፉ ከባድ የሆኑ መድኃኒቶች እነሱን መስጠት። ራዲዬሽን ቴራፒ በጨረር እነሱንም እንዲሁ ለማጥፋት የሚሞከርበት የህክምና ዘዴ አለ። it uses high energy rays to destroy the cancer cells. and immunotherapy and targeted therapy ደግሞ የሚባሉም አሉ። again help the immune system to fight cancer፣ የዛን ሰው የበሽታ የመከላከል አቅሙን የሚጨምረውን ስርዓት የሚያግዝ ህክምና። and ሌላው ደግሞ ሄልዲ የሆነ ላይፍ ስታይል፣ ጤናማ የሆነ የአኗኗር ህይወት እና ደግሞ ኤርሊ ዲቴክሽን ኢምፕሩቭስ ሪከቨሪ ቻንስ ማለት ነው። ጤናማ የሆነ የአኗኗር ህይወት፣ የተመጣጠነ ምግብ መብላት፣ አካል ብቃት እንቅስቃሴ ማድረግ፣ በቂ እንቅልፍ ማግኘት የመሳሰሉት የጤናማ ምንላቸው የአኗኗር ዘይቤዎች ናቸው። እነሱና ቀድሞ ደግሞ መደረስ ቀድሞ ያ በሽታ እንደያዘን ከደረስንበት ከዛ በሽታ የመጋገማችንን እድል ያሻሽለዋል ማለት ነው። እንግዲህ የዛሬ ቪዲዮአችን ይህን ይመስል ነበረ። በዚህ ሰብሴክሽን ስለተለያዩ ጄኔቲክ ዲስኦርደርስ የዘረመል ላይ ሊከሰቱ ስለሚችሉ የተለያዩ መዛባቶች፣ በእነዚህ ምክንያት ደግሞ የሚመጡ በሽታዎች እንዲሁም በዛ ሊተላለፉ የሚችሉ በሽታዎች በደንብ አድርጋችሁ እንደተረዳችሁ ተስፋ አረጋለሁ። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ሴታችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።